ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሳምንቱ በርካታ ክስተቶች በኢትዮጵያ አንጻር ተስተናግደዋል። እነዚህን ክስተቶች ዋና ዋናዎቹን በማንሳት ከአቶ ኤፍሬም ማዲቦ ጋር የምናደርገውን ልዩ ቆይታ ነው በዚህ ዝግጅት ይዘን የቀረብነው። አብራችሁን በመቆየት ዝግጅታችሁን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ አቶ ኤፍሬም። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበትክ ኤፍሬም? እንዴት ይዞሃል? እንግዲህ ሳምንቱ በበርካታ ጉዳዮች ታጥረን ያለነውና እንዴት ይዟል እንደው ሳምንቱን? ዴፊኒትሊ በጣም ብዙ ነገሮች የተከሰቱበት ሳምንት፣ ያው ሁሉም ሳምንት ብዙ ነገሮች እናያለን። በዚህ ሳምንት ዴፊኒትሊ ባለፉት 2 ሳምንታት ጀምሮ ተከታትሎ የመጣው የዚህ በወሎ የሚካሄደው ትልቅ ትንቅንቅ እስከ ጋሸና መድረሱ ትልቅ ዜና ነበር። የጠቅላይ ሚኒስትር ማነው የቀድሞ የህወሓት ሰራዊት አዛዥ ነው የነበሩት ጀነራል ጻድቃን የሰጡት ቃለ መጠይቅም እንደዚሁ ሪሊ አይ ቲንክ ብዙ ነገሮችን የዳሰሰ ነውና የትግራይ ወደፊት እድል ምንድነው የሚለውን ነገር ካሁኑ እንድንመለከት አርጎናል። ሪሊ ይሄ ለብዙ ጊዜ በትግራይ ኃይሎች በተለይ በህወሓት ውስጥ ያየነው ቢከፋፈሉ ምን ቢሉ እርስ በርስ አይጋጩ እርስ በርስ ተለያይተው ይቀራሉ የሚለውን ነገር አይ ቲንክ ያንን ነገር ወደ ውሸትነት የለወጠ ወይም ደግሞ ይሄ ኖሞር ካሁን በኋላ የህወሓትም ተከፋፍሎ እርስ በርስ ሊጠፋፋ እንደሚችልና አንዱ ሌላውን ማሸነፍ እንደሚፈልግ የሚያሳይ ፍንጭ አሳይተውናል። ትልቅ ተቃውሞ ነው ያሰሙት። ሪሊ ጠንካራ ከነበሩት የህወሓት ሰዎች ውስጥና በሰሜኑ ጦርነት ውስጥ ከህወሓት ጎን ተሰልፈው በከፍተኛ ደረጃ ጦሩን የመሩት ጀነራል ጻድቃን ይሄ መሰማቱ ትግራይ ውስጥ ምን ሊመጣ ይችላል የሚለውን ነገር የትግራይ ህዝብም በአጠቃላይ የኢትዮጵያ ህዝብም ባንክሮት እንዲመለከተውና ራሱን እንዲጠይቅ አድርገዋል እና ብዙ ነገሮች የተከሰቱበት ሳምንት ነው። አቶ ኤፍሬም እንግዲህ የትኛውን አንስቼ የትኛውን እንደምተው አላውቅም። ምክንያቱም በዚህ ጊዜ ላይ አንዱን ነገር ተናግረን ሳንጨርስ ወይም ደግሞ ስለዛ ጉዳይ ተወያይተን ሳናበቃ ሌላ እየተደረበብን በአጀንዳ ላይ አጀንዳ እየመጣ ብዙ ነገሮችን እንደው እያየን እያለፍን እንገኛለን። እንደ ዋና ዋናዎችን አንስተን እንወያያለን። ቀደም ሲል የጠቀስካቸው ሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ አለ። የት እናገኛቸው? ጀነራል ጻድቃንን በተመለከተ የኛው ኢንተርቪው አንዳንድ ሐሳቦችን እንደው ወደ ኋላ ሄድ ብለን እንድናስብ አድርገናል። ግን የት ነው ያሉት ጻድቃን? ድርጅት አላቸው? ስምረት ውስጥ ነው ያሉት ወይ ህወሓት ውስጥ እንደሌሉ ይታወቃሉ? ማን ነው? በድርጅት ነው በግለሰብ ነው የመጡት? ምንድነው የሚፈልጉት? ምናልባት የሳቸው ዋና ዓላማ ምንድነው የሚለውንም ነገር እያነሳን አንዳንድ ሐሳቦችን እንለዋወጣለን። የወሎን ድል አንስታል። የወሎ ድል አሁን ያለበት ደረጃ ምናልባት አገዛዙ ከፍተኛ ቁጥር ያለው ሰራዊት ወደ ወሎ አስገብቷል። ያስገባው መደበኛውን የመከላከያ ሰራዊት ብቻ ሳይሆን አሁን እንደምንሰማው ከሆነ በወሎ ያለው በብዛት የኦሮሚያ ልዩ ኃይል እንደሆነ ነው እየተነገረ ያለው። ዩኒፎርም ቀይሮ የመከላከያን ዩኒፎርም ለብሶ የገባው በዋናነት የኦሮሚያ ልዩ ኃይል እንደሆነ ነው የሚነገረው። ይህንንም ያሉበት ምክንያት ሌላው ዝም ብሎ እጅ እየሰጠ ነው፣ በጦርነቱ አያምንም። ስለዚህ የራሳችን ሰው ሄዶ እስከ መጨረሻው ይዋጋል የሚል እምነት ነበር ያላቸው። ግን አብዛኛውን እጅ እየሰጠ ያለው በቪዲዮም እያየን ነው፣ እያለቀሱ ይሄ ጦርነት ይቁም እያሉ እየጠየቁ ያሉት የኦሮሞ ተወላጆች መሆናቸውን ነው የሰማነው። በቅርቡ ምርኮኞች ቃለ መጠይቅ በሰጡበት ጊዜ የአንድ የሰሜን ሸዋ የኦሮሞ ተወላጅ ነው ልጆቼን አላየውም እናቴን አላየውም ይሄ ጦርነት ይቁም መከላከያ ፈርሷል እስከ ማለት የደረሰው የኦሮሞ ተወላጅ ነውና የናብይን የስሌት ችግር የሚያሳይ ነው ማለት እንችላለን። ሌላው የ2025 የአሜሪካን የውጭ ጉዳይ መስሪያ ቤት ኢትዮጵያን በተመለከተ ከኢንቨስትመንት አንፃር ያወጣው ሪፖርት ነው። ብልጽግናውን መንደር በጣም አስደንግጦታል። ያን ብቻ ሳይሆን አብይ አህመድ የሰጠው ከሶማሌ ክልል ሆኖ የሰጠው መግለጫም እንደዚሁ የዲፕሎማሲ ኪሳራ እንዳመጣበት በአጠቃላይ አሁን መረጃዎች እንደሚያመለክቱትም አብይ ኢመደበኛ በሆነ መልኩ በዲፕሎማሲ ባልተለመደ መልኩ ወደ አሜሪካው ፕሬዝዳንት
ዶናልድ ትራምፕ ሽማግሌ እየላከ እንዳለም ምክንያቱም አሜሪካ በብዙ ነገር ከአብይ አህመድ አገዛዝ እየራቀች ነው የሚል አንዳንድ አስተያየቶች እየተሰጡ ነው ያሉትና እነዚህንም እናነሳለን። ኤፍሬም በለንደን የሀገራዊ ምክክር ኮሚሽኑ ጉባኤ ወይም ደግሞ ስብሰባ ጠርቶ ነበረ። ነገር ግን ለ3 ጊዜ ነው የተበጠበጠው። ኢትዮጵያውያን ገብተው ስብሰባውን በጥብጠውታል። በስብሰባው ላይም የታደሙትን ሰዎች በተመለከተም እንደው አንዳንድ ነገር ማለት ከቻልን ከመድረኩም እንደዚሁ ከኮሚሽነሮቹ አንዱ የሆኑት አምባሳደር መሐመድ ድሪር የተናገሩትም እንደዚሁ በጣም አነጋጋሪ ነው። በዚህ ደረጃ እሳቸው እንዲያንን ነገር ይናገራሉ ተብሎ አልተጠበቀም። ነገር ግን የብልጽግናን ትርክት ተቀብለው እሳቸው የሚያስተጋቡበት ሁኔታ ነው ያለውና እስቲ ከዚህኛውን ጀምር። ኮሚሽኑ በየሄደበት ተቃውሞ እየገጠመው ነው። ባለፈው አንስተናል ስለ ኮሚሽኑ ብዙ ጊዜ ከነሱ ጋር በተያዘም አንተም የራስን ስራ ስትሰራ እንደነበረ፣ ነገር ግን መጨረሻ ላይ ተስፋ ቆርጠ ይሄ ነገር አያዋጣም ብለን እንደተውከው ገልጸልናልና አሁን ደግሞ በየቦታው ተቃውሞ እየገጠመው ነው። ምን ማለት ይቻላል? በሚቀጥለው ጀርመን እንዳላቸው ተሰምቷል። በጀርመን እንደዚሁ ኢትዮጵያውያን ተዘጋጅተዋል ሊያወግዙትና ሊቃወሙት። ግን የስካውኑን ሂደት እንዴት አየው? በተለይ በውጭ ሀገራት እየደረሰበትን ያለው ተቃውሞ ኮሚሽኑ በእርግጥ አሁን እንግዲህ ወደ ውጭ ሀገሮች ሄጄ በተለይ ዲያስፖራ የሚባለው አካል እንዴት በሀገራዊ ጉባኤው ላይ የምክክር ጉባኤው ላይ እንዴት ይሳተፋል የሚለውን ጥያቄ ለመመለስ አቲክ መጀመሪያ የመጡት ባለስልጣናት እዚህ ዋሽንግተን ዲሲ አካባቢ ነው። ደግሞ አፍሪካ ነበር ይባላል። ግን ትልቁ በጣም ሲግኒፊካንት የሆነና የኢትዮጵያ ዲያስፖራ ሲባል ሁሉ ጊዜ ቀድሞ የሚጠራው የዋሽንግተን ዲሲ አካባቢ ነው። ከፍተኛ ኢትዮጵያዊ ከሀገሩ ውጭ ተጠራቅሞ የሚኖረውም በዋሽንግተን ዲሲ አካባቢ ነው እና ወደዚህ አካባቢ መጥተዋል። የዋሽንግተን ዲሲ አካባቢ እንግዲህ እነሱ ወደ አሜሪካ መጥተናል የሚሉት የዋሽንግተን ዲሲ አካባቢ አንደኛው ክፍል ነው፣ አንደኛው ቦታ ነው ከአሜሪካ አካባቢዎች ውስጥ። ከዋሽንግተን ዲሲ ውጭ በጣም ብዙ ኢትዮጵያውያን ይኖራሉ በአሜሪካ ውስጥ። በሚሊዮን የሚቆጠር ኢትዮጵያዊ አሜሪካ ውስጥ የሚኖረው እና ያንን በሚሊዮን የሚቆጠር ኢትዮጵያዊ እዚህ ዋሽንግተን ዲሲ በሚገኝ ለዛውም እነሱ በአድራሻው ደብዳቤ ልከውለት በደብዳቤ በተጠራ ሰው ተወካይ ለመምረጥ መሞከራቸውን አብዛኛው ሕዝብ ተቃውሞታል። ይሄ ደግሞ እሱ ያ ተወካይ እኔ የአሜሪካንን ዲያስፖራ ይወክላል ብዬ አላምንም እና በአጠቃላይ እዚህ ዋሽንግተን ዲሲ፣ ቶሮንቶ፣ ስዊድን አሁን ደግሞ በትናንትና ዕለት መሰለኝ ኢንግላንድ ለንደን ውስጥ የገጠማቸው ተቃውሞ ለንደን ያው ጀርመንም ቢሄዱ ተመሳሳይ ነገር ነው፣ የተለወጠ ነገር እናያለን ብዬ አልጠብቅም። ተቃውሞ ይገጥማቸዋል። በሶስቱ ቦታዎች እስካሁን በተደረጉት በአራቱ ቦታዎች ያየነው አንድ ትልቁም ነገር ቢኖር ዲያስፖራው እኔ እዛ እናንተ የምታደርጉት የስሙላ ጉባኤ ላይ ወይ ደግሞ ይሄ ሪሊ ነፃ ባልሆነ የኢትዮጵያ ሕዝብ የኔ ኮሚሽን ነው ብሎ ባልተቀበለውና ትልቅ ጥያቄ ባለው ኮሚሽን የሚመራ ጉባኤ ላይ የመሳተፍ ፍላጎት የለኝም የሚል ምላሽ ነው የሰጠው ዲያስፖራው። የዲያስፖራው ተወካይ አለ ማለት አይቻልም። ያለው ወደዛ ተመርጦም ቢሆን በስውር የተመረጡ ሰዎች አሉ ይባላል። እነዛ ሰዎች የተመረጡት ድሮኑም ሪሊ እንዲሄዱ የተፈለጉ የዚህ በዲያስፖራ የሚገኙ የብልጽግና ደጋፊዎች ናቸው። አገር ውስጥም ትልቁ ተቃውሞ የገጠመው ኮሚሽኑ በየቦታው የሚመለምላቸው ሰዎች የብልጽግና ደጋፊ የሆኑ ሰዎች መሆናቸው ነው እና ይህ ሪሊ አሁን ወደ ዲያስፖራ ይዘው የመጡት ሀገር ውስጥ የሰሩት ኮፒ ነው እና ያ በመሆኑ ሪሊ ይሄ ኮሚሽን ይሄ ሀገራዊ ጉባኤ በእርግጥም ሀገራዊ ጉባኤ ነው ወይ እና ኢትዮጵያ ሪሊ ሌላ አደራጅ ኮሚሽን ሌላ ሀገራዊ ጉባኤ እንደሚያስፈልጋት በስነ ስርዓት አገር ውስጥ የሚያካሄዱት ስራ እዚህ አሁን አገር ቤት መጥተው በዲያስፖራ የሚያካሄዱት ስራ አይ ቲንክ በግልጽ አሳይቶናል ብዬ አምናለሁ። አቶ ኤፍሬም እንግዲህ እንደምንሰማው ከሆነ በቅርቡ የታርጋ ለውጥ መደረጉን የሎጂስቲክና ትራንስፖርት ሚኒስቴር አስታውቋል። በዛ ላይ ለምንድነው የኢትዮጵያ ሰንደቅ ያልታየው የሚል ጥያቄ ቀረበላቸው። የሎጂስቲክና ትራንስፖርት ሚኒስትሩ የሰንደቅ ዓላማ ለውጥ ሊኖር ስለሚችል ነው ብለው ገልጸዋልና አንድም የሰንደቅ ዓላማ ለውጥ ሊኖር የሚችለው በዚህ በምክክር ኮሚሽኑ በመጣ ሐሳብ እንደሆነ ይነገራል። ያ ብቻም አይደለም። ባለፈው እዚህ በመጡ ጊዜም ኢትዮጵያ የሚለውን ስም ለመቀየር ሐሳብ ሁሉ ቀርቦልናል ብለዋል አንድ ኮሚሽኑ ሰው። ስለዚህ ኢትዮጵያን ባልተስማሙበት በጣም ወሳኝ የሆኑ ነገሮች ለውጥ ሊደረግ እንደሚችል ነው እንግዲህ ከዚህ ከሰንደቁ ጋር በተያያዘ
የሚመጣው ለውጥ ኢትዮጵያን ባልተስማሙበት ባልመከሩበት ያገዛዙ ሐሳቦች ብቻ በተንሸራሸሩበትና ወደፊት እንዲመጡ በተደረገበት ሁኔታ ይሄ ኮሚሽን በምን ቅቡልነት ነው እንዲህ አይነት ትልልቅ ውሳኔዎች ተፈጻሚ እንዲሆኑ ሊያደርግ የሚችለው ነገር አሳሳቢ ነው። ብዙ ነገር የሚያሳስቡ ነገሮች አሉ። ብልጽግና የራሱን ትርክት በዚህ በኮሚሽኑ አማካይነት ተፈጻሚ ለማድረግ ከጫፍ መድረሱን የሰማነውና አደጋ ይታያል። ኤፍሬም ይሄ ኮሚሽን አይኑን ጨፍኖ የመጨረሻው ደረጃ ላይ ደርሻለሁ እያለ ነው ያለው። ያ እኔ የሚታየኝ ትልቁ አደጋ ዴፊኒትሊ ከዚህ ፊትም ተናግሬያለሁ። ይሄ በዚህ በአገራዊ ኮሚሽን ላይ አንዳንድ የቀረቡ አጀንዳዎችን ከወዲሁ ሰው እንትናቸዋል። በተለያየ ደረጃ ጥያቄዎች አሉ። አሁን እንዳልከው የባንዲራ ጉዳይ ቀርቧል እና ባንዲራ ይለወጥ ሲባል ምን ማለት ነው? የኢትዮጵያ ሕዝብ ባንዲራው እንዲለወጥ ይሄ አሁን ያለው ባንዲራ ይፈልጋል ወይ? ይሄንን ባንዲራ ዝም ብሎ የተወሰነ ሰው ተነስቶ የሚቀይረው ጉዳይ አይደለም። ምክንያቱም ባንዲራ የኔም ነው ያንተም ነው የእያንዳንዱ ኢትዮጵያዊ ነው። መቀየር አለበት ከተባለ ዘንድ እያንዳንዱ ኢትዮጵያዊ ድምፅ መስጠት አለበት። ይሄ የፓርላማ ድምፅ አይደለም የሚፈልገው። የባንዲራ መለወጥ የፓርላማ ድምፅ አይደለም የሚፈልገው። የእያንዳንዱን ኢትዮጵያዊ ድምፅ ነው የሚፈልገው። which means ህዝበ ውሳኔ መሰጠት አለበት ማለት ነው እንጂ ማንም እየተነሳ የሚቀይረው እንትን አይደለም። ሰንደቅ ዓላማ ደግሞ ብዙ ነገር ከዛ ሰንደቅ ዓላማ ጋር ከኢትዮጵያ ከአረንጓዴ ቢጫ ቀይ ሰንደቅ ዓላማችን ጋር ብዙ ድሎች አሉ፣ መስዋዕትነቶች አሉ። እነዛ ሁሉ ከዛ እንትን ጋር የተያያዙ ናቸው። እንኳን እኛ ኢትዮጵያውያን ያንን መስዋዕትነት አፍሪካውያኖችም የኛም የመስዋዕትነት አካል ነው በሚል ወደ 7 8 9 የአፍሪካ ሀገሮች ናቸው እኮ የኛን ሰንደቅ ዓላማ እንዳለ መኮረጅ ባይችሉ ቀለሞቹን ግን ኮርጀው የያዙት እና ይሄንን ለተቀሩት የአፍሪካውያን ጭምር ያወረስነውን ትልቅ ምልክታችንን ዝም ብሎ በአንድ አጋጣሚ ያው በአጋጣሚ ስልጣን የያዘ አካል መጥቶ በሱ ላይ መወሰን አለበት ብዬ አላምንም። እኔ በሱ በፍጹም የሱ ከፍተኛ ተቃውሞ አለኝ። ኢትዮጵያ የሚለው ስም ይቀየራል እንዲቀየር አጀንዳ ቀርቧል የሚባለውን ግን ለምንድን ነው አስፈላጊነቱ? ለምንድን ነው ኢትዮጵያ የሚለው ስም የሚቀየረው? ለምንድን ነው? what is it? እንዴት ነው? ምንድን ነው? አይገባኝም። መጥፎ ስም ነው የማንስማማበት ስም ነው ማለት ነው ወይ ምንድን ነው? ፈጽሞ የማይገባኝ ነገር ነው። ወይስ ጥቂት የከፋቸው ሰዎች ስላሉ የነሱን ፍላጎት ለማርካት ነው? አሁን ለምሳሌ ኢትዮጵያ ውስጥ በጥምቀትና በዚህ በመስቀል በዓል አከባበር ላይ ቲሸርታቸው ላይ የቀሚሳቸው ዘርፍ ላይ አረንጓዴ ቢጫ ቀይ የሚያደርጉ ሰዎች እሱን እንዳያደርጉ ይከለከላሉ። ለምን ሲባል የሚቀየሙ ሰዎች ለምን እድሜ ልካቸውን አይቀየሙም? ምን ቸገረኝ? እኔ ሌላው እንዳይቀየም የኔ ኢንዲቪጁዋል መብት ይረገጣል እንዴ? የኔ እሱ መቀየም አልቀየም ካለ አይ እንጂ እሱ ይቀየማል ተብሎ የኔ የግለሰብ መብቴ ሲረገጥ እሱን መታየት ያለበትና ሪሊ በጣም ከዘሎ ተኪዷል። ሌላው ደግሞ የሚገርም ነገር የኢሬቻ በዓል ሲከበር የአንድ ይሄ ምንድነው የነሱ አባገዳን ምንድነው ይሄ አርማቸውን የነሱን እንትን መኪና ላይ አንጠልጥሎ ያልሄደ በኦሮሚያ ክልል ሲያልፍ ያንን ባንዲራ ያላንጠለጠለ ሰው ግን ይቀጣል። ምን ማለት ነው ይሄ? አንዱን ለምን ይሄን ለበስኩ ብለህ ትቀጣለህ? ሌላውን ደግሞ ለምን የኔን አርማ አላወዛወስክም አላሳየህልኝም ብለህ ትቀጣለህ? ምን የሚሉት ነገር ነው ይሄ? ሪሊ እንዴት ሪሊ የብልጽግና ፓርቲ በተለይ ይሄ የኦሮሞ ብልጽግና ፓርቲ የሚባለው አካል እንዴት እንደጠገበና እንዴት ከመጠን በላይ እንዳበጠ የሚያሳይ ነገር ነው ኢትዮጵያ ውስጥ ያለው። ያንተን ባህልና ያንተን ማንነት አኮስሶ የራሱን ባህል የመገንባት እና የራሱን ባህል ወደ ላይ ከፍ የማድረግ ነገር በግልጽ እኮ ባለፈው ሳምንት አየን። እኔ ፍሬም ሪሊ ስለ ኢሬቻ ማንም ሰው የሚነግረኝ ሰው አይደለም። በፍጹም ማንም ሰው ስለ ኢሬቻ አይነግረኝም። በአይኔ ያየው ሰው ነኝ።
ሶስት የኢሬቻ በዓል ሲከበር በልጅነቴ አይቻለሁ። እኔ ደብረ ዘይት የተማርኩት እኔ የተማርኩበት ትምህርት ቤት የኢሬቻ በዓል ከሚከበርበት ቦታ በሜትር ብትለካው ሪሊ ሀይቁ ባይኖር 500 ሜትርም አይሆንም። እዛ አካባቢ ነው ትምህርት ቤት እና ሲከበር ደግሞ የሚገርምህ በእኛ ጊዜ ትምህርት ቤት የሚከፈተው በ18 ነው። በ18 ተከፍቶ በሚቀጥለው እሁድ ኢሬቻ ይከበራል። ኢሬቻ የሚከበርበት አንድ ለምሳሌ የኢትዮጵያ የሰማዕታት ቀን ሲከበር ቀን አለ፣ የካቲት 12 ነው። ይሄ ኢሬቻ ግን እንደሱ አይደለም። ኢሬቻ የመጨረሻው መስከረም ነው። የመጨረሻው የመስከረም እሁድ ነው። የመጨረሻው የመስከረም እሁድ ሁሌ ኢሬቻ ይከበራል። ደብረ ዘይት በኃይለ ሥላሴ ጊዜ ይከበራል ነው ኮሚኒቲ በኃይለ ሥላሴ ጊዜ ይከበራል። ሲከበር እኔ ሄጄ አይቻለሁ። ዛፉን ቅቤ ይቀቡታል። ላም አርደው ከበሬ አርደው እንስሳ አርደው ውሃ ውስጥ ይጨምራሉ። ሳንቲም ምናምን ውሃ ውስጥ ይረጫሉ። የደብረ ዘይት ዱርዬ የመጣ ውሃ ውስጥ እየገባ ሳንቲሙን ይለቅማል። ዛት ኢዝ ዋት ኢሬቻ ሲከበር ያየ ነው። እና አሁን የኢሬቻ ናቹራል የመከበሪያው ናቹራል ቦታው ሆራ ነው፣ የሆራ ሐይቅ ነው። አሁን ግን ምን ያክል በኢትዮጵያ ሕዝብ ላይ ምን ያክል በኢትዮጵያ በአዲስ አበባ ሕዝብ ላይ የነሱን ፍላጎት ለመጫን እንደፈለጉ የምታየው ቅዳሜ አዲስ አበባ ይከበራል አለ ቦታው which is ጥምቀት ማነው ጥምቀትን በ11 ሳይሆን በ10 ማክበር ማለት እኮ ነው። በ10ም በ11ም ጥምቀትን ማክበር ማለት እኮ ነው። ይሄ ሁሉ ጥጋብ የሚያሳየን ጊዜው የኛ ነውና ምን አባታችሁ ትሆናላችሁ የፈለግነውን እናደርጋለን የሚል መንግስት ኢትዮጵያ ውስጥ ስልጣን ላይ እንዳለን የሚያሳየን። ኤፍሬም ምናልባት ከዚሁ ከምክክር ኮሚሽኑ ጋር በተያያዘ ነው እንግዲህ አጀንዳዎች እየመጡ ያሉት የህዝብ ናቸው ተብሎ በዋናነት የኦሮሚያ ብልጽግና አጀንዳዎች እንደሆኑ ይታወቃል። ብልጽግና ወጥ ፓርቲ ሆኗል። ኦሮሚያ እንደ በፊቱ የኢህአዴግ ዘመን አይነት በብሔር የተከፋፈለ አይደለም፣ ኢትዮጵያዊ ፓርቲ ነው ብለው ይነግሩናል። ግን አሁንም የስም ለውጥ እንጂ የይዘትም ሆነ አጠቃላይ ያካሄድ የፕሮግራም ለውጥ እንደሌለም በደንብ እየታየ ነው። የኦሮሚያ ብልጽግና ለብቻው ቤቱን እየሰራ ነው። አሁን በዚህ በምክክር ኮሚሽኑም እንደዚሁ ወደ 18 አጀንዳዎች ከኦሮሚያ ብልጽግና እንደቀረበ ነው የሰማ ነው። ይሄንን በሚናገሩበት ሰዓት አብይ አህመድ የወል ትርክት እያዘጋጀን ነው፣ ሁላችንንም የሚመስል ሁላችንም አሻራችን ታሪካችን ያለበት የሚል ነገር አነሳ። ወደ አንድ ጎን ያዘነበለ ነው፣ ያ መቀየር አለበት፣ ሁሉም ባይተዋር መሆን የለበትም የሚል ነገር አነሳ። ይህንን በበጎነት ያዩ ሰዎች ታዲያ የታለ የወል ትርክቱ ሲባል የለም አሁን ንቅለ ተከላ ነው እየተካሄደ ያለው። የትላንትን ማጥፋት እንዳለ አዲስ የኛ ነው የሚሉትን መትከል ነው የተያዘው። የቱ ነው የወል ትርክት? ስለዚህ ምን ተሻለ? ያንን የሚወቅሱትን ጭነውብናል፣ ማንነታችንን አጥፍተው ቋንቋችንን በርዘው ጭነዋል የሚሉ ሰዎችና ያንን የትግል ማጠንጠኛ ያደረጉ እነዚህ አሁን ስልጣን ላይ ያሉ አካላት መልሰው ያንን እያጠፉ የራሳቸውን እየተኩ ነው እንግዲህ የወል ትርክት የሚሉን። ይህን እንዴት መረዳት ይቻላል? አገር አንድ አገር ኔሽን የሚባለው ነገር ሲፈጠር ወደ ኋላ ብትሄድ ሪሊ አገር አልነበሩም እኮ አገሮች አልነበሩም። ዛሬ የምናያቸው ኢትዮጵያን ጨምሮ ዛሬ ብዙ የምናያቸው በዓለም ላይ የምናያቸው ብዙ አገሮች አልነበሩም። ህዝብ ይሰባሰባል። መጀመሪያ አብሮ መኖር ይጀምራል። አብሮ ሲጀምር ይተሳሰራል። ሲተሳሰር ከውስጡ ባህል ይመነጫል፣ አባባል ይመነጫል፣ ትርክት ይመነጫል። እነዚህ ነገሮች አቅደህ እንዲህ አረጋለሁ ብለህ የምታረጋቸው ነገሮች አይደሉም። በረጅም ጊዜ የአብሮ መኖር ውስጥ የሚከሰቱ ነገሮች ናቸው እና ኢትዮጵያውን አሁን በመንግስቱ ኃይለማርያም ጊዜ ብትመለከት በኢትዮጵያውያን ጭንቅላት ውስጥ መንግስቱ ኃይለማርያም የፈጠረው ብዙ ነገሮች ነበሩ። ለምሳሌ አብዮታዊ ኢትዮጵያ ወይም ሞት የሚል ነገር ብዙ እኛን የኔን ትውልድ ጭንቅላት ውስጥ እየተቀመጠ የመጣ ነገር ነው ሲደጋገም። ይሄ ደግሞ በመንግስቱ በሚለው ቃል ብቻ ሳይሆን በቲያትሩም ላይ ታያለ፣ በዘፈኑ ላይ ታያለ፣ በምኑ ላይ ታያለ እና እንትን እያለ ይመጣል። ይሄ የዓለምን አብዮታዊ ኢትዮጵያ ወይም ሞስሊ አንነካም ነው፣ ማንም ሊደፍረን አይገባም ባይ ነው እና ጀግንነት፣ መስዋዕትነት ምን ምንላቸው ነገሮች ሁሉ እንደዚህ በቃ ይሄ የኔ አገር ማንም የሚነካው አይደለም የሚል ህዝብን አነሳስተህ እየፈጠርክ የምትሄደው ነገር ነው እንጂ በአንድ ጊዜ ተነስተህ ጽፈህ የምታስቀምጠው ነገር አይደለም። በሂደት የሚከሰቱ ነገሮች ናቸው። አሁን ግን ኢትዮጵያ ውስጥ የምናየው በቃ አንድን ወገን መርጠው ከፍ የሚያደርግ
ሌሎቹን በሙሉ ሪሊ የሚረሳ ወይም የሚተው ነው። ደግሞ እኮ በጣም የሚያሳዝነው ይሄንን የሚሰራው አካል ባለፉት 50 ዓመታት የኔ ማንነት፣ የኔ ባህል፣ የኔ ቋንቋ ተረግጦ ነበር፣ ተረስቶ ነበር፣ ቦታም አልተሰጠውም። ስለዚህ የእኩልነት ትግል ማካሄድ አለብኝ ብሎ ለእኩልነት 50 ዓመት ታገል። ለእኩልነት እንግዲህ እዚህ ላይ እኩልነት የሚለው ቃል በጣም ልናተኩርበት ይገባል። ባለፈው ዓመት ለነጻነት ለመብትና ለእኩልነት ታገልኩ የሚል ኃይል ነው ዛሬ ከእኩልነት ይልቅ እበልጣለሁ የሚል ደረጃ ላይ ደረሰው። እሱ ነው በጣም የሚያሳዝነኝና ሪሊ ሌሎች ኢትዮጵያውያን ይሄንን እያየን መመልከታችን እና ሪሊ መታገሳችንም በጣም የሚቆጨኝ ይሄ ነው። ኢትዮጵያ የእኩሎች አገር እስካልሆነች ድረስ ምንጊዜም የትርምስ፣ የጦርነት፣ የእርስ በርስ ግጭት፣ የረሃብ፣ የመከራ አገር ነው የምትሆነው እንጂ እነሱ እንደሚሉት ተደላላ የምታድግና በኢኮኖሚ የምትዳብር ሪሊ በማህበራዊና በፖለቲካው ዘርፍ የምትዳብር አገር ሆና ልትቀጥል አትችልም። ሪሊ እኩልነት በሌለበት ቦታ ላይ ሰዎች አንድ ላይ ሊኖሩ አይችሉም። የኛ እኩልነት ደግሞ የኢኮኖሚ እኩልነት ብቻ አይደለም። አሁን በባህልም እየተተረጎመ ነው፣ በቋንቋም እየተተረጎመ ነው፣ በዚህ በተለያየ ማህበራዊ ቦታዎች ላይ እየተተረጎመ ነው። በኢኮኖሚም የታየ ነው። ሀብት ወደ አንድ አካባቢ ሲሰራጭ ታያለህና በብዙ ነገሮች ነው። አሁን አሜሪካ ውስጥ ብታይ ለምሳሌ እኔና አንተ አንዱ ነጭ እኩል የመናገር መብት አለን፣ እኩል ፕሬዝዳንታችንን እኩል የመተቸት መብት አለን። ምንም እንትን ይልን። ኢትዮጵያ ውስጥ ግን አንዱ የፈለገው መናገር ይችላል፣ አንዱ ደግሞ ትንሽ አፉን በዘለለ ቁጥር እስር ቤት ግልምጫ መታፈሩ ሊመጣበት ይችላል። እና እነዚህ ነገሮች ሪሊ በጥንቃቄ ልናያቸው የሚገባ ነው። እና እኔ እውነቱን ለመናገር ይሄ በነ ዳንኤል ክብረት እየተመራ ትርክት ፈጥራለሁ ትርክት የሚሉት ነገር ፈጥራለሁ የሚሉት ነገር በጣም 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 ልናስብበት የሚገባ ነገር ነው። ኢትዮጵያ የጋራ ትርክት እኛ ኢትዮጵያን የጋራ ትርክት ያስፈልገናል። የጋራ ትርክት አገራዊ ኢትዮጵያዊ ትርክት ያስፈልገናል። ያ ማለት ግን የአማራዊ ትርክት የለም ማለት አይደለም። የአማራ ብሔረሰብ እኮ ራሱን ያደራጀበት የራሱ ትርክት አለው። ኦሮሞ እንዳለው ሁሉ ጉራጌ እንዳለው፣ ወላይታ እንዳለው፣ ከምባታ እንዳለው፣ ጌዲዮ እንዳለው የሌሎቹን ትርክቶች አጥፍተህ አይደለም ይሄ የራስን ትርክት የምትጭነው። የጋራ ትርክት እንፍጠር ከተባለ በሂደት የሚፈጠርበትን መንገድ ነው ማዘጋጀት ያለበት እና that will happen ይሄ መደላድሉን ከፈጠርክ እኮ ሌላው ነገር ይመጣል። አሁን መደላድሉ በሌለበት ቦታ የጋራ ትርክት የወል ትርክት እንፈጥራለን ይላሉ። ዝም ብሎ እኛን ማታለያ እነሱን ማንገሻ መንገድ ነው። አቶ ኤፍሬም መገለጫዎቹን እዚህ ላይ ምክንያቱም በደንብ መወያየት አለብን። እያሳሳቀ ነው እንዲህ አይነት ነገር አንዴ ከተተከለ ያኔ አቶ በረከት ስምኦን በመጽሐፉ ላይ አለ የተባለው ነው። ወጣቱ ትውልድ ከዚህ በኋላ እኛ የምንነግረውን ታሪክ ነው እየተማረ የሚያድገው። ስለዚህ ታሪክ መፍጠር አለብን ነው። አሁን ብልጽግና ታሪክ እየፈጠረ ነው። የወል ትርክት ብሎ የአንድ ወገን እኔ የኦሮሞም ነው ብሎ መውሰድ የሚቻልም አይደለም። የአንድ ወገን የሆነ የገዢ መደብ አለ። ያ ገዢ መደብ የፈለገውን ትርክት ደልዞና ሰርዞ እያዘጋጀን ያለው አሁን ይህንን በኢኮኖሚ መጥቷል ብለሃል። እኔም አንተም የምናቃት ሐዋሳ በአሁን ሰዓት ከፍተኛ የኢኮኖሚ በላይነት በብልጽግና የኦሮሚያ ብልጽግና ሰዎች ተይዟል። ብዙ ሀብቶች እየተሸጡ የመንግስት የቀድሞ ደቡብ ክልል ትልልቅ ፕሮፐርቲዎች መስሪያ ቤቶች ጭምር ለተለያዩ የንግድ ስራዎች እንዲውሉ እየተሸጡ ይገኛሉ። ከፍተኛ የኢኮኖሚ አቅም ሐዋሳ ላይ እየተገነባ ነው ያለው። አዲስ አበባን የምናቀው ነው ሆን ተብሎ በሚደረግ ስለ ስንቄ ባንክ በቅርቡ የወጣውን መረጃ በደንብ አይተናል። ስለዚህ በኢኮኖሚ ረገድ ጡንቻቸውን እያፈረጠሙ ነው። ባለፈው በወጣ አንድ መረጃ ቢያንስ 30,000 ሚሊዮነር የኦሮሞ ተወላጆችን እንፈጥራለን ብለዋል የኦሮሚያ ብልጽግና። ስለዚህ ሌላውን እየገፉ በተለያየ የመንግስት ድጋፎች አዳዲስ ባለሀብቶች እንዲፈጠሩ እየተደረጉ ነው የሚገኙት። ይሄ በኢኮኖሚው ነው። በባህልና በሌሎችም እንመልከት። የኦሮሚያ ቱሪዝም በቅርቡ ባወጣው አንድ መረጃ ላይ የአፍሪካ የቱሪዝም ማዕከል እናረጋታለን ያለው ኦሮሚያን ነው፣ ኢትዮጵያን አይደለም። ኢትዮጵያን ዘሏታል። ሙዚቃዎች እየተዘጋጁ ነው። ሰሞኑን በተከታታይ 3 ዘፈኖች ወጥተዋል በኦሮምኛ ቋንቋ። ምስራቅ አፍሪካ ኩሽ ነው ያሉት።
የኩሽ ራስ ደግሞ ኦሮሞ ነው የሚል ነገርም አንስተዋል። ቀይ ባህር ኦሮሞ ነው። አሁን አዳዲስ ኢንተርቪዎችን እየሰማ ነው። ምናልባት እየተከታተልክ ከሆነ ሲና በረሃ ራሱ ሴና ከሚለው የኦሮምኛ ቃል የመጣ ነው። ኤርትራም ጭምር የኦሮምኛ ቃል ነው የሚል ብዙ ነገሮችን በብሔራዊ ቴሌቪዥን እየመጡ እየነገሩ ነው። ለዚህ መጽሐፍ እየተዘጋጀ ነው። መጽሐፉን ደግሞ የኦሮሚያ ብልጽግና በገንዘብ ደግፋለሁ፣ አሁንም አዳዲስ መጽሐፍ የምትጽፉ ካላችሁ እንደግፋችኋለን የሚል ነው በሽመልስ አብዲሳ የተገባው ቃል። ስለዚህ በየአቅጣጫው ነው፣ በኢኮኖሚውም በባህሉም በሁሉም ረገድ ይህን ነገር እንዴት ነው ምናየው? እንዴት ነው የምንከላከለው? ምናልባት ይሄ ነገር እንደው ሊያኗኑር ይችላል ወይ? ይሄ ነገር እንደው ኢትዮጵያ ላይ መጪውን ጊዜ በአደጋ የተከበበ እንጂ ሰላምና አንድነት ፍቅር ያመጣል ወይ ብሎ ማሰብ ይቻላል ወይ? ሪሊ ሰላምና አንድነት ነው መሰረት አላቸው። በአንድ ሀገር ውስጥ ሰላም እንዲኖር በተለይ እንደ ኢትዮጵያ ባለ የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ሃይማኖት ባለበት አገር ውስጥ ሰላም እንዲኖር ከተፈለገ የእያንዳንዱ በተለይ በመንግስት ደረጃ የእያንዳንዱ ባህል፣ ሃይማኖት ነው ቋንቋ የራሱ የሆነ አንደኛ በእኩልነት ትሪት ሊደረጉ ይገባል። ካለምንም መበላለጥ በእኩልነት ትሪት ሊደረጉ ይገባል። እውቅና ሊያገኙ ይገባል እነዚህ ቋንቋዎችና እነዚህ ባህሎች እና ይሄ ባልሆነበት ደረጃ ሪሊ አንዱ ከአንዱ በተለይ አንደኛው በተራ ስልጣን ላይ የሚወጣው ኃይል የራሱን ቋንቋ ከፍ ለማድረግ በሞከረ ቁጥር የራሱን ሰዎች ወደ ጥቂት የሆኑ የራሱ ደግሞ እኮ ብሔራችንን እንጠቅማለን ይላሉ እንጂ እኮ የብሔራቸውን ሰው ሁሉ እኮ አይጠቅሙም። በብሔራቸው ውስጥ እነሱን የሚደግፍና በተለይ ኤሊቱን ኃይል ከዛም ጥቂቱን አምጥተው እነሱንም እንዲጠብቅ ራሱን አፋፍቶ ራሱን አበልጽጎ እነሱን እንዲጠብቅ ማድረግ ነው እና በአድሚን ታይም ደግሞ ሌላውን ትልቁን ማህበረሰባቸውን ደግሞ ይሄውና ቋንቋን እንዲያሳደግንልኝ ነው። ይሄንን ቋንቋ ይሄው ጠባብ አድርገነዋል፣ እንዳይነገር አድርገነዋል፣ እንደውም እንዲህ አድርገናል ማለት ነውና ይሄ ሁኔታ ባለበት አገር ውስጥ እንደ ኢትዮጵያ አሁን እንዲህ አይነት ሁኔታ ባለበት አገር ውስጥ የፖለቲካ ተሳትፎ በብሔር በሆነበት አገር ውስጥ የኢኮኖሚ ጥቅም በግልጽ የሚታየው በብሔር ተሳትፎ በሆነበት አገር ውስጥ እኩልነት ሲኖር ሪሊ ሰላም ሊኖር አይችልም። ሰላም የእኩልነት ውጤት ነው። ሰላም በብዙ ነገሮች ተሻችሎ አንዱ ሌላውን አክብሮ የመኖር ውጤት ነው እንጂ አንዱ የበላይ በሁሉም ነገር አንዱ የበታች ሌላው ደግሞ በሙሉ የበታች በሁሉም ነገር በሆነበት አገር ውስጥ ሰላም በፍጹም ሊመጣ አይችልም። ባለፉት 30 ዓመታት ሪሊ የህዋት ኢህአዴግ የሚባለው ኃይል ኢትዮጵያ ከተቆጣጠረ ጀምሮ በተለያየ ደረጃ ብታቸው በዚህ ነው በተለያዩ የኢትዮጵያ አካባቢዎች በአማራ ክልል፣ በቤሻንጉል፣ በዚህ በደቡብ ኢትዮጵያ ውስጥ በጌዲዮ፣ በጉጂ፣ በወላይታ፣ በሲዳማ እዚህ ደግሞ እንደገና በዚህ በቤንች ማጂ አካባቢ ውጡ አትግቡ እዚያ ቦታቸው አይደለም ውጡልን ግቡልን በሚል ሶማሌና ኦሮሞ ያን ያክል የተዋጋበት ሁኔታ በግልጽ አይተናል። በተለይ እኛ አዲስ አበባ ሲንገባ ከዛ በፊትም አፋርና ሶማሌ ተዋግተው አንድ ከተማ በተለይ አዳማይቱ የምትባል ከተማ ወድማ ማለፊያ መንገድ ሆናለች፣ ቤቶቹ ወድመው። ይሄ ሁሉ የሆነው በዚህ ልዩነቶች ላይ የተመሰረተ ስርዓት ስላለን ነው። የኢትዮጵያ ፌደራል ስርዓት እኮ የተመሰረተው በልዩነቶች ላይ ነው። በልዩነቶች ላይ የተመሰረተ ስራ አንዱ የሌላውን እንዲመለከት ያደርገዋል። ሞያሌን ለሁለት ከፍለ ይሄ የኦሮሞ ነው ስትል ይሄ የሶማሌ ነው ስትል ሶማሌው ድንበሩ እዚህ ጋር ለምን እዛ ማዶ ነው ይላል። ኦሮሞ ደግሞ ኖ እኔ ድንበሬ እዚህ ያለ ወዲህ ማዶ ነው ይላል። ሁለቱም ማዶ እየተመኙ ማዶ ለማዶ ሲዋጉ ይኖራሉ። ስንት ጊዜ ነው ሞያሌ ውስጥ ጦርነት የነበረው? እኔ ተወልጄ ያደኩት ታውቃለህ አንተ ምንም ተወልደ አብዛኛው ኑሯችን የኖርነው ሐዋሳ ውስጥ ነው። እኔ ሐዋሳ በምኖርበት ጊዜ ሞያሌ የንግድ ከተማ ሌላ ምንም ነገር የኢትዮጵያ ሞያሌ የኬንያ ሞያሌ የንግድ ከተማዎች ነበሩ። ሌላ ምንም ነገር አልነበረባቸው። የኬንያ ሞያሌ አሁንም የንግድ ከተማ ነው። የኛ ሞያሌ ግን ስንት ጦርነት ተካሄደበት። ለምን? ይሄ ሁሉ የሚያሳይህ በሪሊ በማህበረሰቦች መካከል ልዩነትን የሚፈጥርና መበላለጥን የሚፈጥር ስርዓት ባለበት ማህበረሰብ ውስጥ ሁሉ ጊዜ ግጭትና ጦርነት፣ የሰላምና መረጋጋት አለመኖር የዛ ማህበረሰቦች
ምልክቶች ናቸው። እንግዲህ አቶ ኤፍሬም ያው የምክክር ኮሚሽኑን ቀጣይ ምዕራፍም ሊሆን ይችላል በሚል ነው። ምክንያቱም ብዙ የሚያሰጉ ነገሮች አሉ። ምክክር ኮሚሽኑ ዋና ነገሮችን በቅርቡ መሰረት ሚዲያ እንደዘገበው ከሆነ ብልጽግና የሚፈልጋቸውን አጀንዳዎች ወደፊት በማምጣት ያንን ተፈጻሚ በማድረግ ህዝብ መክሮበት ህዝብ ፈልጎት በህዝብ አጀንዳ ተሰብስቦ የህዝብ ፍላጎት የተንጸባረቀበት ነው በሚል ተፈጻሚ ለማድረግ ተዘጋጅቷል። እንግዲህ ይሄ ምክክር ኮሚሽን ነው በመጨረሻም አብይ አህመድን በፕሬዝዳንታዊ የመንግስት መዋቅር ለሚቀጥሉት 2-3 የምርጫ ጊዜያት አብይ አህመድ በስልጣን እንዲቆይ ለማድረግ የሚያስችል መደላድል ፈጥሮ የሚከስመው ወይም ደግሞ የሥራ ዘመኑ የሚያበቃው በታሪክ ተጠያቂ ይሆናሉ። እንደው እዛ ላይ በለንደኑ ጉባኤ ላይ በዛ በተለያየ መልኩ ተቃውሞ በገጠመው ስብሰባ ላይ አምባሳደር መሐመድ ድሪር የተናገሩትን እንዴት ተመለከትከው? ይሄ ተቃውሞ የሚያሰሙትን ኢትዮጵያውያን እንግዲህ እናውቃቸዋለን። አብዛኞቹ ድምጻቸውን ያሰሙት እዛ በአዳራሽ ውስጥ ማይክ ጨብጠው ድምጻቸውን ከፍ አድርገው ያሰሙት ኢትዮጵያውያን በዜግነት ካየናቸውም እንግሊዛዊ ሊሆኑ ይችላሉ። ምንድነው የኢሚግሬሽን ጣጣ የለባቸው፣ የስደተኝነት ጣጣ የለባቸውም። እዛ ቤተሰብ መስርተው ሌላውን እየተቀበሉ የሚያስተናግዱ ናቸው። የሚያንገበግባቸው የሀገራቸው ጉዳይ ስለሆነ ነው ይኸው ሌት ተቀን እየተብከነከኑ ያሉት። እነዚህን ጭምር ነው መሐመድ ድሪር ምላሽ መስጠት ሲያቅታቸው የዘውትር የገዢዎች እንደዚሁ ምንድነው አንገት ማስደፊያ ወይም ደግሞ እንደ ስድብም የሚቆጠሩ እናንተ እኮ ለወረቀታችሁ ብላችሁ ነው፣ እናንተ እኮ ለጥገኝነት ብላችሁ ነው የሚል መልስ ነው የሰጧቸው። እንዴት አየው? እንደው ኤፍሬም እንደዚህ አይነት ነገር ተገቢ ነው ወይ? ምክክር ብለመተም እንደዚህ አይነት ምላሽ መስጠት እውነት ለመናገር ተስፋ የቆረጡ ወይም ደግሞ በአንድም ይሁን በሌላ በሁኔታው የተበሳጩ ነው የሚመስለውና እንዴት አየው? ግን ውጭ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል። ለምሳሌ ያክል ውጭ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው? ስለሆነም ያኛው ቦታው እዚህ አይመስለኝም፣ ሌላ ሰፈር ነው። አይ ቲንክ ኮሚሽኑ ከራሱ ብንጀምር ቅድም እንዳልከው ይሄ የተለያዩ አጀንዳዎች የቀረቡበት ኮሚሽን ነው እና አይ ቲንክ ከአሁኑ ጀምሮ እዚህ እንዳንተ አይነት በተለያየ ደረጃ ያሉ ሚዲያዎችም የተለያዩ ልሂቃንም የፖለቲካ ሰዎችም የሲቪክ ሰዎችም በከፍተኛ ጥንቃቄ ሊመለከቱት የሚገባ ጉዳይ ነው። ምክንያቱም እንዳልከው ብዙ አጀንዳ ነው የቀረበው ወደዚህ። አሁን ለምሳሌ አንዱ ቅድም እንዳልከው አንዱ ለኮሚሽኑ ከቀረበው አጀንዳው ኮሚሽኑ እንደ አጀንዳ ከተቀበላቸው ነገሮች ውስጥ አንዱ ኦፍ ኮርስ ኢትዮጵያ ደግሞ እኮ ኢትዮጵያ ምን አይነት ስርዓት ያስፈልጋታል እኮ አይደለም እኮ ጥያቄው። ጀስት ሲምፕሊ የኢትዮጵያ የመንግስት ቅርጽ ፕሬዝዳንታዊ መሆን አለበት የሚል ነው። ለምንድን ነው ፕሬዝዳንታዊ መሆን ያለበት? ለምን የፓርላማውን አሁን ያለውን የፓርላማ ስርዓት በሚገባ አዋቅረን ከሌሎች ሀገሮች ፓርላማዎች ልምድ ተምረን ለኢትዮጵያ የሚስማማ የፓርላማ መዋቅር አድርገን ለምን አናዋቅረውም? አንድ ከእሱን የማንፈልግ ከሆነ ደግሞ የግድ እኮ የፕሬዝዳንት ስርዓት ብቻ አይደለም በዓለም ላይ ያለው ነው። ሌሎች ለምሳሌ ፈረንሳይ ውስጥ ፕሬዝዳንት አለ፣ በህዝብ የሚመረጥ ፕሬዝዳንት አለ፣ ምክር ቤት አለ፣ እንደገና ጠቅላይ ሚኒስትር አለ። ለምን እሱን አንመርጥም? ለምንድን ነው የአሜሪካኑን አይነት የፕሬዝዳንት ስርዓት ብቻ የምንመርጠው ነው? አብይ አህመድ ታስታውስ እንደሆነ ወደ ስልጣን ሲመጣ መጀመሪያ ላይ ካደረገው ንግግር ምን ጊዜም የማይረሳ እናቴ ሰባተኛው ንጉስ ነው ምንድነው የሚል የሆነ የንጉስ ህልም አለው ነው። ያውቃል፣ አብይ ያውቃታል። በኢትዮጵያ ውስጥ ንጉስ የሚባል ነገር አይ ቲንክ የአመራር ቦታ ወይ መንግስት ሞናርኪ የሚባል ፎርም ኦፍ ስቴት የመንግስት ቅርጽ ካሁን በኋላ ተመልሶ እንደማይመጣ አውቆታል። እሱ ስላወቀው ግን ስቲል በአንድ ሰው እጅ ውስጥ ስልጣን ተጠቃለው የሚኖርበት ሌላው የመንግስት ቅርጽ የፕሬዝዳንት ቅርጽ እንደሆነ ያውቃል። የሚፈልገው እሱን ነው። ፕሬዝዳንት ነው ስልጣን አጠቃለው ምን ፈላጭ ቆራጭ እሱ አይደለም። ምን የቀረ ነገር አለ? ግን ያ ፕሬዝዳንት ይባላል ላይ ብቸኛ እኮ ፈላጭ ቆራጭ አብይ አህመድ ነው። አሁንም ይችላል ማለት ነው። ይፈልጋል እኮ ነገርኩ። ንጉስ መሆን ይፈልጋል። ንጉስ ለመሆን ፕሬዝዳንት ለንጉስነት የሚያቀርበው ፕሬዝዳንት መሆኑ ነው። ንጉስ ራሱን መሆን አይችልም። ኢትዮጵያ ውስጥ የንጉስ ስርዓት አይመጣም።
ፕሬዚደንት መሆን ይፈልጋል። ፕሬዚደንት ማነው አብይ አህመድ መባል ይፈልጋል። ደግሞ ስሙን ለመትከል በአገር አቀፍ አሁን አንዱ የጠቅላይ ሚኒስትር ስርዓትን ሰዎች ከአንዱ ከሚነቅፉበት መንገድ አንዱ ጠቅላይ ሚኒስትሩ በአንዲት ወረዳ ውስጥ ብቻ የሚመረጥ መሆኑ ነው። አገርን የሚመራው ጠቅላይ ሚኒስትር በአንዲት ወረዳ ውስጥ መመረጡ ነው። አሁን ደግሞ ያ በአንድ ወረዳ ብቻ አይደለም ነው የተመረጥኩት፣ የኢትዮጵያ ህዝብ መርጦኛል ማለት ይፈልጋል። ምክንያቱም ምርጫ ቢካሄድ ከሱ ሌላ እሱ ነው የሚመረጠው፣ በተፈላም ቀዘቀዘም የሚመረጠው እሱ ነው። ያ ማድረግ ይፈልጋል። ስለዚህ እንዲወሰንለት ከፈለገ የሚከለክለው አካል የለም ነው። የአዲስ አበባ ከተማ የባለቤትነት ጥያቄ ተነስቶባታል። ያ የባለቤትነት ጥያቄ የተነሳባት ደግሞ የኦሮሚያ ቱን የሚል ነው። ይሄም የሚቀርበው ለዛው ጉባኤው ነው። እነዚህ ነገሮች ጉባኤው ይሄን ነገር መወሰን አይችልም። የምክክር ጉባኤው ይሄን ነገር መወሰን አይችልም። እነዚህን ነገሮች ተነጋግሮባቸው የውሳኔ ሐሳብ ወይ ምክረ ሐሳብ የውሳኔ ሐሳብ አይደለም፣ ምክረ ሐሳብ ለመንግስት ማቅረብ ነው። መንግስት ሊወስን ይችላል። አብይ ነው ራሱ ይወስናልና አንድ ነገር ከሆነ አዲስ አበባ የኦሮሚያ ክልል አካል ሆናለች የሚለው ውሳኔ በጆሮአችን ከመስማታችን በፊት ይሄ ውሳኔ እንዳይወሰን ይሄ ጉባኤ እንዳይካሄድ ነው ማድረግ ያለብንና ይሄንን በስነ ስርዓት የኢትዮጵያ ህዝብ ሊረዳ ይገባል። እናንተም ለኢትዮጵያ ህዝብ በከፍተኛ ደረጃ ማሳወቅ ካለባችሁ ይሄንን ነው። ውሳኔው ከቀረበ አብይ ኢቭን ህገ መንግስቱ ይሻሻል የሚለውም ከውሳኔ ሲቀርብ አብይ የሚፈልገው ነገር ያሻሻል። ለምሳሌ ፕሬዚደንሻል ስርዓት በፓርላማ ይተካ የሚለው ህገ መንግስቱ ያለ ነገር ነው። የኢትዮጵያ መንግስት ቅርጽ ፓርላማዊ ነው ይላል። በህገ መንግስቱ ይሻሻል ሲባል እቺ ቦታ ያሻሽላታል። እኛ የምንፈልጋቸውን አብዛኛው የኢትዮጵያ ህዝብ የሚፈልጋቸውን ቦታዎች ላያሻሽል ይችላል። ምክንያቱም እጁ ላይ ነው ሁሉም ነገር ያለው። ይሄ ነገር ከአብይ አህመድ እጅ እስካልወጣ ድረስ የኢትዮጵያ ህዝብ ይሄ ውሳኔ ወደዚህ ውሳኔ አገሪቷ ወደዚህ ውሳኔ እንድትሄድ መፍቀድ ያለበት አይመስለኝም። ህዝብ ይሄን በከፍተኛ ደረጃ አሁንም በአገር ውስጥም በውጭ ሀገሮችም አሁን የሚካሄደውን አይነት በዚህ በኮሚሽኑ ላይ የሚካሄደው ተቃውሞ መቀጠል አለበት ብዬ አምናለሁ። ሌላው አምባሳደር መሐመድ ድሪር እዛው ስብሰባ ላይ እኛ አይቆምነው እኛ ገለልተኞች ነን ለማንም አንወግንም ነው ያለው። ግን ሪሊ በስብሰባ ላይ የተናገረው ያ በጣም ጸያፍ የሆነው ቃል ግን ይሄ እዚህ የሚቃወመውና እሱን የሚቃወመውና እዛ የስብሰባው አዳራሽ ውስጥ ገብቶ በየቦታው እዛ ብቻ ሳይሆን በሄደበት የዲያስፖራ መድረኮች ላይ ሁሉ ሄዶ እነሱን የተቃወመው ኃይል ልክ ለዚህ ለኢሚግሬሽን አሳይለም ለማግኘት የሚደረግ ጥረት መሆኑን ነውና እሱ በጣም ነው ያሳዘነኝ በእውነት ከአንድ ኮሚሽነር ነኝ ከሚል ሰው ቀርቶ ይሄ ሰው ደግሞ ኮሚሽነር ብቻ አይደለም አምባሳደር የነበረ ሰው ነው። የፖለቲካ ልምድ ሞላም ጎደል ምን እንደሆነ ባይታወቅም አትሊስት ዲፕሎማት የነበረ ሰው አምባሳደር የነበረ ሰው ዲፕሎማሲ ያውቃል። ዲፕሎማሲ የሚያውቅ ሰው ደግሞ በሰው ፊት ፐብሊክ ፊት ሲቀርብ እንዴት እንደሚቀርብ ምን እንደሚል ከአፉ የሚወጡ ቃላቶች ምን እንደሆኑ መመዘን ያለበት ሰው ነው ማለት ነው። ግን እንኳን ሊመዝን የተመለከተውም አይመስለኝም። በጣም ጸያፍ የሆነ ንግግር ነው የተናገረውና በጣም ሪሊ በጣም ነው ያሳዘነኝ። እሱ ላይ ሲጮሁ የነበሩ ሰዎች እኮ የእንግሊዝ ዜጎችም ናቸው። አሳልፍ ፍለጋ ሄደ ሰው ብቻ አለ የእንግሊዝ ዜጋ ነው። እዚህ አሜሪካ ውስጥ ሲጮሁበት የነበሩት የአሜሪካ ዜግነት ያላቸው ኢትዮጵያውያን ናቸው። አንዱ ሰው እኮ ለንደን ላይም ጮሁበት ሊሆን ይችላል። ከለንደን ወደዚህ የመጣ ሰው አለው ሊቃወም ከለንደን ካናዳ ውስጥ የተቃወሙ ሰዎች የካናዳ ዜግነት ያላቸው ሰዎች ናቸው። ብዙዎቻችን በዚህ በውጭ የምንኖር ሰዎች እኮ እኔ አሁን የአሜሪካ ዜግነት አለኝ። እኔ እነሱን የምቃወመው ምን አይነት አሳይለም ፍለጋ ነው? በጣም ነውር አባባል ነው። በጣም የወረደ እና ከሱ አፍ የማይጠበቅ በጣም መጥፎ አባባል ነው። አይ ቲንክ ለንደን ላይ ሌላ ያየሁት እዛው የነሱ ደጋፊ የብልጽግናዎች ደጋፊ የሆነ ሰው በጣቱ ያሳየው ምልክት በጣም የሚያሳዝን ነው በእውነት። እኔ ምን አይነት ሰዎች እንደሆኑ ሊገባኝ አይችልም። በጣም ጸያፍ የሆነ የጣት ምልክት ነው። ፓብሊክ መድረክ ላይ ተቀምጦ ያሳየው አንዱ እኮ ትልቁ የሰው የመሆኛ ትልቁ ምልክት እኮ ፓብሊክ ላይ ስትቀርብ የምትናገረው ንግግር የምታሳየው የሰውነት ቋንቋና በብላስህ ወይ በጭንቅላትን በማወዛወዝ በእጆች በጣቶች የምታሳየው ቋንቋዎች ምን እንደሆኑ እነሱ እኮ የሚናገሩት አንተ ማን እንደሆንክ ነው። አንተ የምትለው ነገር የሚናገረው አንተ ማን እንደሆንክ ነው እንጂ አንተ ሌሎችን የሰደብክ ነው የመሰለ
ግን አንተ የምትሰደብ ሰው መሆኑን እያሳወቁ ነው ያሳየ ነውና ያ በእጁ ምልክት ያሳየውም ሰውዬ እጅግ በጣም ነው ያሳዘነኝ። አዎ ያው ብልግና እሱ ስዊድን ላይ እንዲህ አይነት ምልክት ያሳየው ሰው እውነት ለመናገር ይሄ በጣም ትልቅ ብልግና ነው። ብልግና ብልጽግና ቃሉ በፊደል ልዩነት ካልሆነ በስተቀር ብዙ ባህሪያቶቹ መገለጫዎቹ ተመሳሳይ ናቸውና እዛ ነገር ውስጥ እንግዲህ የገቡ የብልጽግና ሰዎች ፓርቲውን አይደለም የጠቀሙት ራሳቸውን ያዋረዱበት ሁኔታ ነው ያለው። ለማንኛውም አቶ ኤፍሬም ወደ ፋኖ ጉዳይ ንግባ። አሁን ወሎ ላይ የሚታየውን ነገር እንዴት እየተከታተልከው ነው? የአብይ አህመድ አገዛዝ አሁን ያለ የሌላ ኃይሉን እየተጠቀመ ነው። በተለይ በጣም ቁልፍ የሆኑ እነ ጋሸናን እነ ሙጃን ምናልባትም ወልዲያን ለመያዝ የተደረገው እንቅስቃሴ ከፍተኛ የሰራዊት ቁጥር በማስቀመጡና በማስፈሩ አሁንም ትንቅንቅ ላይ ነው ያሉት። ነገር ግን እነዚህ ሁለት አካባቢዎች በፋኖ የበላይነት ላይ እንዳሉ ናቸው። አሁን መልሶ ለመቆጣጠር የሞት ሽረት ትግል እያደረገ ነው ያለው። እንዴት እየተከታተልክ ነው ኤፍሬም? በተለይ ባለፉት 3 ሳምንታት ወይ 2 ሳምንት ወይ 3 ሳምንት ሊሆን መሰለኝ በዚህ በወሎ አካባቢ የሚካሄደው ትንቅንቅ ሪሊ አስገራሚና እንደው ሪሊ ለረጅም ጊዜ ተዘጋጅተው አቅደው የጀመሩት እንቅስቃሴ እንደሆነ በስነ ስርዓት የሚያሳይና ይሄ በአማራ ክልል ውስጥ የሚካሄደው የህልውና እንቅስቃሴ እውነቱን ለመናገር አሁን ወሎ ላይ ያየነውን ነገር በስነ ስርዓት ስንመለከትና ጎጃምም አካባቢ ያሉ ኃይሎች የሚሰሯቸውን ስራዎች በስነ ስርዓት ስንመለከትና ባለፉት 2 ዓመታቶች የተገኙት ድሎችን በተለይ ደግሞ አሁን እንዳልከው በዚህ በወሎ ውስጥ እስከ ጋሸና ድረስ የተካሄዱትን ትናንቆችና ድሎች በስነ ስርዓት ስንመለከት ሪሊ የዚህ የአማራው ህዝብ የህልውና ትግል ማዕከላዊ አመራር አግኝቶ በአንድ የፖለቲካ ጃንጥላ ስር የሚመራ ቢሆን ኖሮ ዛሬ የምናወራው ሙጃ ሐይቅ እና ይሄ ደሴ ባለው ይሄ ወልዲያ አካባቢ ተያዘ ሳይሆን ሪሊ የአማራ ኃይሎች አዲስ አበባን በአራት አካባቢ ከበዋታል የሚል ወሬ ነበር መስማት የነበረብን። ያለ እንችል ነበር ይሄ መስማት እንችል ነበር አንድ ላይ መሆን ችሎ ቢሆን ኖሮና የወሎ ውስጥ የታየው ነገር የነገረኝ ይሄንን ነው። ሪሊ በአንድ በኩል እነዚህ ሰዎች ጥንካሬ ያገኙ ነው። ሪሊ አገዛዙን ያንቀጠቀጡትም ያርበደበቱትም ነው። በተለይ የተባረከው ሰው ብዛትና የቁስለኛው ብዛት ይሄን ደግሞ መዋሸት አይችሉም። የቀይ መስቀል በመግለጫ አወጣው ቀይ መስቀል ሄዶ ፋኖ ተረከብሎ ያስረከባቸውን ኃይሎች ቀይ መስቀል ሁሉ ተናግሯል። መካድ የሚችሉት ነገር አይደለም እና ይሄንን ማየቴ በአንድ በኩል ሪሊ ትልቅ ተስፋ እንዳጭር አድርጎኛል፣ ደስም ብሎኛል። በሌላ በኩል ደግሞ ቁጭት ፈጥሮብኛል። ምክንያቱም እንዲህ ማድረግ እነዚህ ሰዎች እንዲህ ማድረግ የቻሉ ሪሊ ይሄ በጣም የዘገዩበትን ወደ አንድነት የመምጣት እዳቸውን ከፍለው ቢሆን ኖሮ ዛሬ የምናወራው ሌላ ነገር ነበር፣ ሪሊ ሌላ ነገር ነበርና አሁንም አስበው እንዲሰሩ ከመጠይቃቸው ነገሮች አንዱ እሱ ነው። ጋሸና ላይ ያየነው ድል እኔ ሪመምበር በ2000 ከህወሓት ጋር በተደረገው ጦርነት የጋሸና ምሽግ እንዴት እንደተሰበረ አውቃለሁ። የህወሓት ትልቁ የመሸነፍ ምልክት የታየው ከሳጊታ ተራራዎችን ለቆ ሲጠፋና የጋሸና ምሽግ ሲሰበር ነው። የሚገርመው ያኔም ጋሸና ምሽግ ሲሰበር ያኔም በነፍስ ወከፍ ወደ ምሽጉ ውስጥ ገብቶ የነፍስ ወከፍ እጅ ለእጅ የሚደረጉ ትንቅንቆችን አድርጎ የህወሓትን ኃይሎች ከጋሸና ምሽግ ጠራርጎ ያስወጣው የፋኖ ኃይል ነው። ዛሬም ከአብይ ሰራዊት ላይ የጋሸናን ምሽግ ያስለቀቀው ይሄው ያኔ ያስለቀቀው የፋኖ ሰራዊት ነውና እነዚህ ነገሮች የሚያሳዩን ሪሊ በተከታታይ የምንሰማቸው ትልቅ ድሎች ሊኖሩ እንደሚችሉና በተለይ ደግሞ ፋኖዎች ትልቁንና ዋናውን የቤት ስራቸውን የፖለቲካ የቤት ስራቸውን ከሰሩ ከአሁን በኋላ የሚያሰሙን ዜና ሪሊ ኢትዮጵያውያንን ጠዋትና ማታ ሚዲያ ላይ ያኔ በደርግ ዘመን አዋሽ ይወጣ እንደምናደርገው ሚዲያ ላይ
ጆሮአችንን በነጋ በጠባ ጆሮአችንን ከሚዲያ ጋር እንዲጣበቅ የሚያደርግ ዜና የምንጠብቅበት ዘመን ይመጣል ብዬ ነው የማስበው። ሬሊ በወሎ አካባቢ የተካሄደው ድል የተሰራው ድል ትልቅ ነው። ይሄም አሳፍሮት እኮ የብልጽግና መንግስት እና ዲጂታል ካድሬዎቻቸው ይሄ ከፍተኛ ደረጃ ስላሳፈራቸው ይሄንንማ ፋኖ ብቻ ነው የሚያደርገው ከህወሓትና ከኤርትራ ጦር ጋር ተባብሮ ነው ያደረገው ማለት ጀምረዋል። እሱም ቢሆን ይሄንንም ማለታቸው የሚያሳፍር ነው፣ በጣም የሚያሳፍር ነው። የኢትዮጵያ ሰራዊት የኤርትራ ጦር ሲመጣበት እንደዚህ እጁን ሰጥቶ የሚሸሽና የሚማረክ ከሆነ እንዴት አድርገን ነው በምንድን ነው በዚህም በዛም ነው አሰብን እንይዛለን የሚሉት? እንዴት ነው ከኤርትራ ላይ የሚጨፍሩት? ኤርትራን እንዲናረጋለን፣ የኤርትራን መንግስት እንቀይራለን፣ ኤርትራ ውስጥ አገዛዙን ቀይራለን። ይሄ ሁሉ ጩኸት፣ ይሄ ሁሉ ፉከራ በምንድን ነው? ይሄንን እኮ የኤርትራ ጦር እነሱ የሚሉት የኤርትራ ጦር ከሆነ እኮ ይሄው የኤርትራ ጦር መጥቶ በአንድ ጊዜ እኮ ነው ቁስለኛና ተማረክ ያደረጋቸውና እሱም የሰጡት ሰበብም ለኔ ሰበብ አይደለም፣ እፍረት የሌለው ንግግር ነው። በጣም የሚያሳፍርና ከአንድ ሬሊ ካልገባው አንድ ፕሮፓጋንዳ እንዴት እንደሚሰራ እንኳን ከማይገባቸው ጨቅላዎች አፍ የወጣ ንግግር ነው። እኔ እነሱን በሆነሮ ለዛ አልልም ነበር። አቶ ኤፍሬም ይሄን በተመለከተ የወታደራዊ ጉዳዮች ባለሙያ የሆኑት ሻለቃ ማሞ ለማን አነጋግሬያቸው ነበርና ምናልባት ፋኖ ድጋፍ ከፈለገ የወታደር ወይም የሰው ኃይል ድጋፍ አይደለም የመሳሪያ ድጋፍ ሊያገኝ ይችላል። ምክንያቱም የሰው ኃይልማ በገፍ ነው ያለው እንዳለ የአማራ ህዝብ እኮ ነው የተነሳው። ስለዚህ እነሱ እንዴት ነው ሻዕቢያም ሆነ ህወሓት ሰው ሊሰጧቸው አይችልም። ሊሰጧቸው የሚችሉት ምናልባት መሳሪያ ነው። አሁን ያየነው ግን ማረክን የሚሉት ሰው ነው ማረክን የሚሉት እና በፍጹም ይሄ ከወታደራዊ ሆነ ማንኛውም ሰው በጉዳዩ ላይ ድምዳሜ መስጠት የሚችለው አገዛዙ ሲጨንቀው የመዘዘው እንደው መከላከያ ትርክት እንጂ መሬት ላይ ያለው ነገር ሊያሳይ የሚችል አይደለም ነው። ሌላው እንግዲህ ይሄንንም መነሻ በማድረግ ለመንግስታቱ ድርጅት ሁለተኛውን ክስ አቅርበዋል የአብይ አህመድ አገዛዝ። በክሱም ወልዲያ ላይ ፋኖን በመርዳት ሻዕቢያና ህወሓት ወልዲያን ለመቆጣጠር ጥረት አድርገዋል የሚል ነው ፋኖን በተላላኪነት የገለጸበት ደብዳቤ ነው። ነገር ግን የፋኖ አመራሮች በስማችን ተጠርተን በዓለም አቀፍ ደረጃ እውቅና ያገኘንበት በመሆኑ ለኛ ዲፕሎማሲያዊ ስኬት ነው ሲሉ ገልጸውታል። ግን እንዴት አየው? ብልጽግና በዚህ ደብዳቤ ላይ ብዙ ነገሮችን አሳይቶናል። ፍርሃቱን አሳይቶናል፣ እብሪቱን አሳይቶናል፣ ጦርነት እንደማይቀርም ነግሮናል። ብዙ ነገሮች ተደብላልቀው የመጡበት ደብዳቤ ነው። እንደው በወጉም ታስቦ የተጻፈም አይመስልም። ግን እንዴት አየው አጠቃላይ ሁኔታውን? አብይ አህመድ ለሁለተኛ ጊዜ ነው ለመንግስታቱ ድርጅት ደብዳቤ የጻፈው። ህወሓትም የኤርትራ መንግስት ምላሽ ሰጥተውታል። እንዴት አየው? ሪሊ ደብዳቤውን የጻፈው አንደኛ የህወሓትን ነገር በሁለተኛ ደረጃ እናያለን። በኤርትራ መንግስት ላይ የኤርትራን መንግስት እዚህ እንትን ውስጥ ማስገባት የፈለገው ግን ለወደፊት የሚያስበውን እያሰበ ያለውን ሀሳብ ከሆዲው ማስረጃ ለማቅረብ ኤርትራ ሉዓላዊ ግዛቴን ደፍራ ገብታ በውስጥ ችግሮች ውስጥ የራሷን እጅ አስገብታለች ለማለት ሌላ ምንም ነገር የለው። ይህንን ካለ ደግሞ ይሄ ነገር እንደገና በሁለተኛ በሶስት ዛሬ እንደዚህ ያለ ሁለት ሶስቴ እንደዚህ ካለ ተደፍር ያለው በውጭ ኤርትራ ወደ ግዛቴን አልፋ ገብታለች እና ይሄንን መከላከል አለብኝ የሚል ነገር ለመጀመር ሊሆንም ይችላል እና አንዱ ለተባበሩት መንግስታት ድርጅት ማሳወቅ የፈለገው ኤርትራ የውስጥ ግዛቴ ውስጥ ጣልቃ ገብታለች፣ ደፍራ ወደ ግዛቴ ውስጥም ገብታለች የሚል ነገርን ለማቅረብ ነው። እሱም ነው የፈለገው እንጂ እውነትም የኤርትራ ኃይሎች ወደ ኢትዮጵያ ገብተው አይመስለኝም። ፋኖ በተለያዩ ባለፉት ቲንክ አንድ አመት ተኩል ጊዜ ውስጥ ፋኖ በከፍተኛ ደረጃ ከሰራቸው ስራዎች ውስጥ እኔ በተከታታይ እንደማየው ከፍተኛ ቁጥር ያለው ሰራዊት እየመለመለ ነው። የአማራ ክልል እኮ ከኤርትራም ትግራይና ኤርትራ አንድ ላይ ቢቀመጡ የአማራ ማሰለፍ የሚችለውን ያክል ኃይል ማሰለፍ አይችሉም። ሁለቱ አንድ ላይ ቢቀመጡ ከፍተኛ ቁጥር አለ። ደግሞ የአማራው ወጣት ለዚህ ለሁሉና ተጋድሎ ራሴን ሰጥቻለሁ ብሏል። የሰው ኃይል ችግር አለ ብያለሁ። ቅድም አንተ እንዳልከው በእርግጥ የመሳሪያ እርዳታ ሊያገኝ ይችላል፣ ከተለያየ ምንጮች ሊያገኝ ይችላል። ከኤርትራም
ትግራይም ሊያገኝ ይችላል ለማግኘቱ ይሄ ነው የሚባል ዋስትና ባይኖርኝም ሊያገኝ ይችላል ህዋቶች ለምን ነው ግን በሰው ኃይል የሚረዱበት ምክንያት ያለ አይመስለኝም እሱ ግን ዋናው አቲንካሚ የፈለገው ለራሱ ለወደፊት አላማው ካሁኑ ዝግጅት ማድረጉ ነው ህዋት ጋር አንደኛ ህዋት በሰው ኃይልም በመሳሪያም የአማራ ኃይሎችን ረድቶ ከሆነ አይ ቲንክ ተፋተኛው አብይ አህመድ ራሱ 100% አስፈታ የተባለውን ኃይል እንዳይፈቱ ያደረገው እሱ የፈለገው ህዋትን ይዞ አማራ ሊወጋ ነበር የፈለገው መጀመሪያ አልሳካለው እንጂ እና የራሱ ጥፋት ነው እንደውም ደጋረጉ ነው ለምን ማን አታስፈታለው ማን ከነትጥቃቸው ልቀቃለው የፕሪቶሪያን ስምምነት ማን አታስፈጽም አለው እና ትልቁ ችግር የራሱ ችግር ነውና አጥቂት ተባበሩት መንግስታት ድርጅት የተናገረው የራሱን ችግር ነው አልገባውም የራሱን ችግር ነው የተናገረው ከየት ተበትኖ ከሰላማዊ ኑሮ መኖር የነበረበት ሰራዊት እኮ ነው አሁን መጥቶ ዲዲአር እኮ ነው የሚለው የስምምነቱ ዲዲአር ነው የሚለው ዲሞቢላይዜሽን ዲዛርማመንት እንደ አንድ ላይ ሄዶ ዲዛሰም መላየት እና እነዚህ ነገሮች መሆን ሲገባቸው እንዳይሆኑ ያደረገው አብይ አህመድ ያማንም ማለት ስለዚህ የራሱን ጥፋት ሄዶ ለዩናይትድ ኔሽን የሚናገርበት ምክንያት ምን እንደሆነ አልገባኝም ህዋቶች አድርገውት ከሆነም የራሱ ጥፋት ነው እኔ really just simply ምን ያክል በዲፕሎማሲም አንድን ነገር አውቆ አመዛዝኖ ከግምት ውስጥ አስገብቶ ይሄን ብል ምን ይመጣብኛል ያንን ባል ምን ይመጣብኛል የሚሉት ነገሮች ከምንም ከቁም ሳይቆጥር የፈለገውን ነገር እንደፈለገ የሚለፈልፍ መንግስት መሆኑን ነው የሚናገረው እንጂ ሌላ ምንም ከቁም ነገር የሚቆጠር መንግስት አለመሆኑን ነው የሚናገረው ኢትዮጵያ ውስጥ ዲፕሎማሲ ምን ያክል እንደወደቀ አንድን ልናደርግ የምንፈልገው ነገር የምንናገርበትና ስትራቴጂካዊ በሆነ መንገድ የምንዘጋጅበት መንገድ ምን ያክል ደካማ እንደሆነ የሚያሳየው really ይሄ ከህዋት ጊዜ ጀምሮ እየወደቀ የመጣው ነገር ባለፉት 7 ዓመታት ደግሞ ወድቆ መሬት የነካው ነገር ነውና የዲፕሎማሲ ችሎታችን በዓለም አቀፍ ደረጃ ምን ያክል እንዳስናቀንና የኛ የበታች የሆኑ አገሮች እኛ ለነጻነታቸው ታግለን ነጻ የወጣ ነገሮች እኛን የኛ አስተማሪዎች መሆን የጀመሩበት ዘመን ነውና በዚህ በጣም አፍራለሁ አቶ ኤፍሬም እንግዲህ ሌላው ሰሞኑን በብዛት ሰዎች ትኩረት አግኝቶ እንደው ሲነሳ የነበረው ጉዳይ የሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ ነው በብዙ ስሜቶች ውስጥ ሆነኝ ነው ሁለቱንም ክፍል የተከታተልኩት ባንድም በሌላ የተወሰነ ዝም ብሎ ሁሉ ነገር ውዳቂ ነው ማለትም የሚቻል አይደለም በድፍረት ሰውየው አንዳንድ ነገሮችን አንስቷል እንድንወያይበትም የሚያደርግ ነው ብዙ ጥያቄዎችን ያነሳንበት ብዙ ነገሮች ደግሞ እንድናስብ የሆነ ነገር የጫረ ቃለ መጠይቅ ነው ብዬ ነው የወሰድኩት እንግዲህ አንተ መልከታ ልትነግረኝ ትችላለህ ጻድቃን የት ነው ያለው የቱ ጋር ነው ያረፈው ስምረት ጋር ነው ያለው የነጌታቸው ፓርቲ ወይስ ብቻውን ነው ምንድነው የሚፈልገው ያንስ በራ የገባው ስለምንድን ነው እውነት የትግራይ ህዝብ ተበደለ ብሎ ወይስ ለኤርትራ መንግስትና ለኤርትራ መሪዎች ካላቸው ጥላቻ ተነስቶ ነው በራ የገባው አሁንም ወደ አብይ ሲመጣ በአብይና በኢሳያስ አፈወርቂ መሃል ፍቺ መፈጸሙን ሲያረጋግጥ እንደሆነ ይነገራል ስለዚህ የሌተናል ጀነራል ጻድቃን አመጣጥ ምንድነው ስለ ቀይ ባህር ያነሳው ነገር አለ በጣም ብዙ ሰዎችንን ሲያነሳ ይሄ አብይ አህመድ ካነሳው የሰሞኑ የብሔርተኝነት የኢትዮጵያ የአርበኝነት ስሜት ጋር አያይዘው ይሄ ሰው የለካ ትላንት ጀምሮ ስለ ቀይ ባህር መልካም ነገር ያነሳ ነበር ብለው ብልጽግና መንደር ያሉ ሰዎች የዚህን ሰው የፕሮፋይል ከፍ አድርገዋል ግን ምንድነው ቃለ መጠይቁ ለምን መጣ ጻድቃን ገብረትንሳኤ በዚህን ወቅት ላይ ጻድቃን ዴፊኒትሊ የኤርትራው የ1998 የኢትዮጵያና የኤርትራ ጦርነት ጀምሮ በዛ ጦርነት ጊዜ ነው ከህወሓት ጋር የተለያየው እና ከዛ ኋላ ወይስ ከነስዬ መለያየት ጋር አብሮ የተለያየው አይ ቲንክ ከሁለት አንዱ ጋር ነው ከዛ ጊዜ ጀምሮ ከህወሓት ጋር አንድ ላይ ያልሰራ ሰው ነው እሱም ስዬም ከተለያዩ በኋላ ከህወሓት ጋር አንድ ላይ አልሰሩ እንደውም ስዬ ታስሮም ነበርና ስዬና እኔ ከምሰማው እንግዲህ ነው በተለያየ ደረጃ ከምሰማው ከትግሬ እኔ ትንሽ ትግርኛም ስለምሰማ ያኔ
የዚህ ተጋሩ የሚባል ይሄ ፓልቶክ የነበረ ጊዜ ትዝ ይላል። የፓልቶክ ዘመን ፓልቶክ የነበረ ጊዜ ተጋሮች ክፍል ገብቼ ሰማ ነበርና የሚገርምህ ተጋሮች ሩማቸው ውስጥ ከዚህ የተለያየ ሐሳብ ሲያስተናግዱ በአማርኛ የአሰብ ጉዳይ አይነሳም፣ በፍጹም አይነሳም። ግን በትግርኛ በራሳቸው ቋንቋ ሲከራከሩ እንትን ሲሉ ግን መለስ ዜናዊ አሰብ እንደሸጠ በግልጽ ይናገር ነበር። እኔ ሰማ ነበር፣ በግልጽ ይናገር ነበር አሰብ እንደሸጠና በአሰብ ጥያቄ ላይ ከዛ ጊዜ ጀምሮ እነዚህ ተጋሮች ከዛ ጊዜ ጀምሮ በአሰብ ጥያቄ ላይ ጥሩ አቋም አላቸው ብሎ ከሚያወራቸው ስማቸውን ከሚያነሷቸው ሰዎች ውስጥ እኔ እንደሰማሁት ገብሩ አስራት፣ ስዬ አብርሃና ጻድቃን ናቸው። ይሄ እንግዲህ ከጅብ እኔ አሁን ፋልቶክ ታውቃለህ መቼ እንደነበረ ቆይቷል። የታልቶ ዘመን ካለፈ ራሱ ቆይቷልና ይሄ እንግዲህ በጆሮዬ የሰማኋቸው ነገሮች ናቸው። ለጻድቃን አንዱ ማቀው በዚህ ከስዬ ጻድቃንና ገብሩ በአሰብ ጥያቄ ላይ የጋራውን ተመሳሳይ አቋም እንዳላቸው እና በዛ አቋሙ ነው ወይ ከህዋት ከነመለስ ጋር የተለያዩ የሚለው ሪሊ አምናቹ በዛ ብቻ ላይ ሆነ ይችላል። የተለያዩ ነገሮች ናቸው የሚያለያዩዋቸው፣ ግን ምን እንደሰነጠቃቸውና ምን እንዳላያቸው ብዙ እንትን የሚለው ነገር የለም። ግን በዛ ጦር በዚህ በ1998 ጦርነት ጊዜ ግን የኢትዮጵያ ጦር ወደ ሰሜን ገፍቶ መሄድ አለበት በሚለው ነገር ላይ እነስዬ ሁሉ አቋም ነበራቸው። መለስ ዜናዊ ግን አልፈለገም። ያንን አትሊስት አውቃለሁ። ከዛ ነው ንግድ ውስጥ ነው የገባው። አይ ቲንክ አንድ የሆነ የቢራ ፋብሪካ ነበረው ይባላል ጻድቃንና ንግድ ውስጥ ራያ ቢራ ፋብሪካ ነበረው ያና ከዛ ንግድ በተለየ መንገድ የፖለቲካ ውስጥ ገብቶ ትልቅ ስራ የሰራበትን ስራ እኔ ትዝ አይለኝም። ጻድቃን እኮ እኔ በቃለም በስነ ስርዓት ሪሊ ጠንከር ያለ ቃለ መጠይቅ መጥቶ በትግርኛ ቃለ መጠይቆች ይሰጥ ነበር በተለያየ ጊዜ፣ በተለይ በጦርነቱ ጊዜ። በአማርኛ ግን ሪሊ ወጥቶ አሁን ከሰሞኑ በሰጠበት ደረጃ ቃለ መጠይቅ ሲሰጥ ሰምቼው አላውቅም። እና በህወሓት ጦርነት ጊዜ በተለይ ይሄ የሰሜኑ ጦር ተወረረ ተብሎ ትግራይ ውስጥ ጦርነት ሲጀመር ያቺ ጦርነት ከተጀመረችበት ጊዜ ጀምሮ ጦርነቱ በፕሪቶሪያ ስምምነት እስኪቆም ድረስ በተለይ ደግሞ ጦርነቱ እንደጀመረ በመጀመሪያ ወር አካባቢ ላይ በዓለም ዙሪያ የሚገኙ የትግራይ ኃይሎች ሁሉ ስዬ አብርሃም እነዚህ ሁለቱ እዛ ሄደው የተሰዉ ሰዎች የሞቱ ሰዎች ጫካ እዛ እንትሩስ ገብተው ስብሐት ነጋ ሲተርፍ ሁለቱ ሞቱ አይደል? አብርሃም ማነው አባይ ፀሐዬና ስዩም መስፍን ብርሃነ ገብረ ክርስቶስ ቶታሊ ሁሉም እኮ ነው በአንድ አቋም እኮ ነው ያሉት። በእንትናም ተመልሶ ወደዛ ድርጅት ውስጥ ገብቶ ሪሊ በቃ ወይ ተመልሰን አዲስ አበባ ገብተን ስልጣን እንቆጣጠራለን ወይ ደግሞ ትግራይን ብቻዋን ሀገር እናደርጋለን የሚሉት ከሁለት አንዱን ብለው የተነሱት ሲነሱ ሁሉም አንድ ላይ ቆመዋል። ያኔ ወይስ ጻድቃን ከሰራቸው ሪሊ ትላልቅ ስትራቴጂካዊ ስቶች አንዱ እሱ ነው እኔ የማየው። because የማይሆን ነገር ነው ለማሳካት የመጣው ማለት ነው። የማይሆን ነገር ለማሳካት መጣ ከእንትን ካለበት በኋላ ሜቢ አሁን የያዘውን አቋም ይሄ ህወሓቶች ትክክል አይደሉም፣ ትግራይ ውስጥ ያለው ችግር በጦርነት የሚፈታ አይደለም የሚል አቋሙን ያኔ የትግራይ ጦርነት ሲጀምር ያኔ አሳይቶ ቢሆን ኖሮ አይ ቲንክ ሁላችንም ልንቀበለው እንችል ነበር። ያኔ ግን እሱ የሰለጠነበትን ስኪል ተጠቅሞ ጦሩን በከፍተኛ ደረጃ ሲመራ የነበረ ሰው ነው። ከዛ ከተሸነፉ በኋላ ሪሊ ማብቂያቸው ሊደርስ አካባቢ ላይ የፕሪቶሪያ ስምምነት አዳናቸው። ያ ስምምነት ካዳናቸው በኋላ ትግራይ ውስጥ መንግስት ሲመሰረት አይ ቲንክ እሱ ምክትል ፕሬዝዳንት ነው ምንድን ነው ሳምቲንግ ሆነ አይደለም ያ ከዛ እሱ ምክትል ፕሬዝዳንት የነበረበት ወይ እሱ ባባለት የነበረበት መንግስት በመካከላቸው ታለ በዛ ጊዜ ውስጥ ጌታቸው ወደ ስልጣን ከመጣ ጊዜ ጀምሮ በዚህ በህወሓት ውስጥ የምታየው ትግራይ ውስጥ የምታየው ነገር ሁለት ቡድኖች የራሳቸውን ካምፕ እየገነቡ ሲሉ ታለ which is በደብረ ጽዮን የሚመራው ቡድን አለ፣ በጌታቸው ረዳ የሚመራው ቡድን አለ። ሁለቱ የተደራጁ እያየሉ ሲሉ ታለ of course
በዚህ በጌታቸው ረዳ የሚመራው ኃይል ፎርማል ነው የፌዴራል መንግስቱ የተቀበለው ኃይል ነው። ግን በዚህ በጌታቸው በሚመራው ኃይል ውስጥ ራሱ ታደሰ ወረደም ነበረበት። ግን ታደሰ ወረደ የጦሩ አዛዥ ሆኖ የሚያደላው ለጦሩና ለደብረጽዮን ነበር። በመጨረሻ በፈንቅለ መንግስት ሲደረግ ታደሰ ራሱ መጥቶ ስልጣን ሲይዝ ስብሃት ይህንን መቀበል አልፈለጉም። ጌታቸውም አልፈለጉም። ትግራይ ውስጥ የሚኖሩበትን ኮንዲሽን አለ ብሎ ስላላመኑ ጌታቸው ጀነራል ጻድቃንም አዲስ አበባ ወጥተው አዲስ አበባ መኖር ጀመሩ። አዲስ አበባ መኖር ከጀመሩ ደግሞ ሪሊ የሚፈልጉት ትግራይ ውስጥ እንዲሳካላቸው የሚፈልጉት ዓላማ ካለ ከብልጽግና ጋር ነው መስራት ያለባቸው። ሌላ አማራጭ የላቸውም። ስለዚህ አሁን ከሰሞኑ ጀነራል ጻድቃን የሰጠው ኢንተርቪው የሚያሳየው በአንድ በኩል የነ ደብረ ጽዮን ቡድን ትግራይን የሚያጠፋ ቡድን ነውና አንፋክት ታደሰ ወረደ ከስልጣን ወርዶ በሌላ መተካት አለበት። ትግራይ ውስጥ ያለው ኃይል በትግራይ ኃይሎች ሁሉ መፈታት ያለበት ነው እንጂ የህወሓት የበላይነት በቃ አክትሟል። ህወሓት ተሸናፊም ነው አጥፊም ነው፣ ከፖለቲካው መወገድ አለበት ባይ ነው። አንዱ በትልቅ ደረጃ ያንጸባረቀው ይህንን ኃይል ነው። ሁለተኛ ትግራይ ውስጥ አንድ እንቅስቃሴ ይሄ የትግራይ ህዝብ እንቅስቃሴ የለውጥ እንቅስቃሴ የሚል አንድ ሙቭመንት እንቅስቃሴ አቋቁሟል። እዛ ሙቭመንት ውስጥ አረና የሚባለው ፓርቲ ያለበት፣ ሌላም አንድ ስሙን አሁን ማላስታውሰው የትግራይ ውስጥ ያሉ ፓርቲዎች አሉበት። አንድ 2-3 ጀነራሎችም አሉበት እና እሱ አለበት። ይሄ ስብረት የሚባለው በቅርብ የተቋቋመው ፓርቲም አለበት። ያን እንቅስቃሴ አቁመዋል። ያን እንቅስቃሴ አቁሞ በዛ እንቅስቃሴ ውስጥ አብዛኛው የትግራይ ህዝብ እንዲሰለፍና ሪሊ የህወሓትን የበላይነት እንዲያፋጥን የሚያደርግ ነገር ሲናገር ይሰማል። በሶስተኛ ደረጃ ደግሞ ስለ ኤርትራ መንግስትና ስለ ህወሓት አብሮ መስራትና ይሄ ደግሞ በትግራይ ህዝብ ላይ ማሾፍ በሞቱት የትግራይ ተወላጆች ላይ በተጨፈጨፉት የትግራይ ተወላጆች ላይ ማፌዝና ማሾፍ እንደሆነ በስነ ስርዓት ይናገራልና ምንም አይነት መድህን ለትግራይ ህዝብ ከኤርትራ እንደማይመጣ በግልጽ ይናገራል። በአራተኛ ደረጃ ደግሞ የሚናገረው ስለ ቅድም ያነሳነው የባህር ኃይል የዚህ የባህር ጉዳይ ነው። በአሁኑ ጊዜ ወደ ብልጽግና የተጠጋ ሰው ሁሉ ይህን የባህር በሩን ኢሹ ማጉላትና መናገር የግድ ነው እና ጻድቃን ድሮም የሚናገርለት ነገር ቢሆንም አሁንም አጉልቶ ተናግሯል እና ኢትዮጵያ የባህር ኃይል እንደሚያስፈልጋት በስነ ስርዓት ተናግሯል እና እነዚህን አራት ነገሮች በከፍተኛ ደረጃ ያንጸባረቀበት ኢንተርቪው ነው። ጻድቃን የት ነው ያለው የሚለውን ንግግር ጥያቄ ለመመለስ ግን ደፍኒትሊ እኔ እንዳየሁት ጻድቃን ያንን እንቅስቃሴ የፈጠረው ተፈጥሯል ያለው እንቅስቃሴ ውስጥ የዛ እንቅስቃሴ ውስጥ ያለ ይመስለኛል። በዛ እንቅስቃሴ አሁን ያለው እዛ እንቅስቃሴ ውስጥ ነው። ይህ እንቅስቃሴ እንግዲህ ውይይት ምን ይሰራል፣ እንዴት ይንቀሳቀሳል የሚለውን ለወደፊት የምናየው ነው። ግን በአሁኑ ጊዜ ጻድቃን አዲስ አበባ ቢኖርም ኦርጋናይዜሽን አለ በድርጅት መልክ ያለው በዚህ የትግራይ ህዝብ የለውጥ እንቅስቃሴ በሚለው ድርጅት ብዙ አካላትን ባቀፈ ድርጅት ውስጥ ነው ያለው ብዬ ነው። እንግዲህ አቶ ኤፍሬም ብዙ ርዕሰ ጉዳዮችን አንስተናል። ምናልባት ያልተነሱ ካሉ ብለን ልንጠቅሳቸው የምንችላቸው በሳምንቱ ባለፉት 2 ሳምንታት ከሆኑት ውስጥ በተለያዩ የዓለም ሀገራት እየተካሄደ ያለው ጄኔሬሽን ዚ የጄኔሬሽን በተለይ ወጣቶች እያካሄዱ ያሉት ህዝባዊ እንቢተኝነት ነው። በኔፓል በማዳጋስካር እንደዚሁም በሞሮኮ ከፍተኛ ንቅናቄ ተካሂዷል። መንግስት ተገልብጧል፣ ሌላ መንግስት መጥቷል፣ ካቢኔ ፈርሷል። ብዙ ለውጦችን ያየንበት ነው። ያለ ምክንያት አላነሳሁትም። ኢትዮጵያ ውስጥም ዳር እያለ ነው። እውነት ለመናገር ሰሞኑን በአፋር ያየነው የህዝብ እንቢተኝነት ከባድ ነበረ። አሁንም አለ፣ አልበረደም። እስካሁን እየተካሄደ እንዳለ ነው የምንሰማው። በሲዳማ እንደዚሁ አንድ ወረዳ ሙሉ ትምህርት ቤቶች ተዘግተዋል። መምህራን ለምንድነው እኛ እውቅና ሳይኖረን የፓርቲ ማጠናከሪያ በሚል ከደሞዛችን የሚቆረጠው? እንደዚህ አይነት ተቃውሞ ተቀስቅሷል። በተለያዩ አካባቢዎች አሉ። ባለፈው የሐኪሞች ተቃውሞ፣ የጤና ባለሙያዎች ተቃውሞ እንደነበረ የሚታወስ ነው። አሁን 2 ወር ሰጥተው ከመስከረም 5 ምናልባትም ህዳር 5 ላይ ሌላ ተቃውሞ
ሊኖር እንደሚችል ይጠበቃል። እንደው ከዚህ አንፃር አቶ ኤፍሬም ኢትዮጵያ ውስጥ ከጦርነቱ ባሻገር ጦርነት ብለው ብረት አንስተው የገቡ አሉ። እነሱ በራሳቸው ግብ በራሳቸው ቅድ በራሳቸው አካሄድ በራሳቸው ፍጥነት እየሄዱ ነው። ነገር ግን ኢትዮጵያ ውስጥ ህዝብ መነሳት አለበት። ምን ማለት ይቻላል አቶ ኤፍሬም? I think ኢትዮጵያ ውስጥ ለመነሳት ይሄ በህዝባዊ አምጾ መንገድ ላይ ለመውጣትና በከፍተኛ ደረጃ አሁን በስልጣን ላይ ላለው መንግስት አልገዛም አልታዘዝም ለማለት ከበቂ በላይ የሆኑ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። እንደ ሌሎቹ ሀገሮች አንድ ሁለት ምክንያት አለ። በጣም ብዙ ምክንያት ነው ያለውና በሱ በጣም እስማማለሁ። አሉ ምክንያቶች። ያው እንግዲህ አንዳንድ ሀገሮች ውስጥ ለምሳሌ ኬንያ ውስጥ ብታይ አንድ ነገር በሆነ ቁጥር ሁሉ ከፍተኛ ህዝባዊ ማዕበል ሲነሳ ታያለ። በተለያዩ ሀገሮች ውስጥ አንዳንድ ነገሮች ታያለ። ግን እንደዚህ አይነት ነገሮች የሀገሮች ባህል ይወስነዋል። ሀገሮች የሚገኙበት ይሄ ማህበራዊ ባህል፣ ፖለቲካዊ ባህል እነዚህ ነገሮች እንዴት እና መቼ እንደሚሆኑ ይወስናሉ። ስለፈለግነው ብቻ የሚሆን አይደለም። እኛ ኢትዮጵያውያን ታውቃለህ፣ በተለይ በዚህ ፖለቲካሊ ኮንሽስ የሆነው አብዛኛው የኢትዮጵያ ፓርት በክርስትና ሃይማኖት ውስጥ ለረጅም ጊዜ የቆየ እና ትልቅ የሆነ የክርስትና ሃይማኖት ተጽዕኖ ያለብን ህዝቦች ነን። በብዛት ታየው የክርስትና እምነት ደግሞ ታውቃለህ ይሄ አገዛዝ ላይ ባይብልን ቃል ለቃል ካነበብከው አገዛዝን ማክበር እንጂ አገዛዝ ላይ መነሳት እንደሌለብህ ይናገራል። እንደውም አንዳንድ የሃይማኖት ሰዎች ሲያስተምሩ እግዚአብሔር ሾሙን እግዚአብሔርን የሚያነሳው የሚል ሁሉ አባባል አለ እና ፕላስ የኢትዮጵያ ህዝብ ቻሉ የሚለውን ነገር ሁሉ ይችላል መሸከም። ለምን እንደሆነ አላውቅም፣ መሸከም ሁሉ ይችላል። ግን ምንም ቢሆን ህዝብ ነውና ህዝብ ላይ አንድን ሰው 50 ኩንታል ተሸክመ ሂድ ብለህ ብትገርፈው ማነው አንድ ኪሎ ተሸክመ ሂድ ብለህ ለትመታው ስትል ተሸክሞ ይሄዳል። ኖ 5 ኪሎን እየጨመርክ ብትሄድ ግን አንድ ቦታ ላይ ወይ አንተ ላይ ይነሳብሃል እንጂ ክንቱኑ መሸከም አይችልም። በቃ 150 ኪሎ ተሸከም ብትለው መሸከም አይችልም። ያኔ ምንድነው የሚያደርገው? ተሸከም ብለህ ስትገርፈው አንተን ማጥፋት ይፈልጋል። ወይ ገርፈው ትገለዋለህ ወይ ደግሞ እሱ እንዳይሞት አንተን ይገላል። እዛ ደረጃ ላይ እየደረሰ ነው ብዬ አስባለሁ የኢትዮጵያ ህዝብም። ይሄ አሁን በአፋር በተለያዩ አካባቢዎች የምናየው እንቅስቃሴ ወደዛ እየሄደ ነው። ግን ደግሞ አንዱ ትልቁ ችግር ኢትዮጵያ ውስጥ ሁለት ትልልቅ ችግሮች አሉ ኢትዮጵያ ውስጥ ነው። አንደኛ ይሄ ኢትዮጵያ ውስጥ ያሉት የሲቪክ ኦርጋናይዜሽኖች ደካሞች ናቸው። የሰራተኛ ማህበረሰቦቻችንም ደካሞች ናቸው። አሁን ለምሳሌ በቱኒዚያ ውስጥ የተካሄደውን ትልቅ ለውጥ ስንመለከት ሪሊ እስከ ኖቤል መሸለም ድረስ የሄደው የቱኒዚያ የሌበር ዩኒየን ነው። ሪሊ እነዚህ አራቱ የተባሉትን እንትኖች አንድ ላይ ሆኖ አጣምሮ ሊደክም ሊሟሟት የነበረውን ሊከስም የነበረውን የለውጥ እንቅስቃሴ ነፍስ የዘራው ቱኒዚያ ውስጥ የነበሩት የሰራተኛ የሲቪክ ኦርጋናይዜሽን ሰራተኛ ማህበራት ናቸው። ኢትዮጵያ ውስጥ ግን እነዛ ደካሞች ናቸው። ሌላው ደግሞ በሌሎች በቱኒዚያ ውስጥ የፖለቲካ በጣም ጠንካራ ናቸው ብለን እንትን ባንልም ከኢትዮጵያ በጣም የተሻሉ የኢንፍሉዌንሻል የሆኑ መሪዎች ያሏቸው የፖለቲካ ፓርቲዎች አሉ። ኢትዮጵያ ውስጥ ግን የፖለቲካ ፓርቲዎቻችን አደረጃጀት ራሱ ከድክመት ጋርና ከአቅመ ቢስነት ጋር የተያያዘ ነው። ሪሊ በከፍተኛ ደረጃ ህዝብን ያቀፉና ከፍተኛ የህዝብ ፓርቲሲፔሽን ያለባቸው የፖለቲካ ፓርቲዎች የሉንም። ህዝባዊ መሰረት ያላቸው ትልልቅ ፓርቲዎች ከሌሉ ደግሞ እነዛ ፓርቲዎች ትልልቅ ስራዎችን ሊሰሩ አይችሉም። አንዱና ሁለት ሶስቱ በተንቀሳቀሱ ቁጥር መሪዎቻቸውን እያንጠለጠለ ይወስዳል፣ እያንጠለጠለ ወደ እስር ቤት ይከታል። እንደዚህ አይነት ነገሮችን እናያለን እና አሁን ግን በፓርቲዎች መካከልም አይተህ እንደሆነ ፓርቲዎች በኢንዲቪጁዋል ደረጃ ያላቸውን ድክመት አይተው 4-5 ፓርቲዎች ናቸው ባልሳሳት እናት ፓርቲዎች ያሉበት እንትን አንድ ጥምረት ፈጥረዋል። ያ ጥምረት ሊታገዝና ህዝብ ያንን ጥምረት ሊከተል ሊሰማ ሪሊ እንትን ይገባል። በሚዲያም ደረጃ እናንተም ያንን ጥምረት ህዝቡ እንዲያውቀውና ህዝብ ይሄ ጥምረት የሚለውን ነገር እንዲከተል ማድረጉ አንዱ የህዝባዊ ብተኝነት መንገድ ነው። በህዝባዊ ብተኝነት እንቅስቃሴ ውስጥ አንዱ ትልቁ ስራ የሚሰራው በሚዲያ ነው።
ነገሮች የሚተላለፉት በሚዲያ ነውና እነዛ ስራዎችም አይ ቲንክ መሰራት አለባቸው ብዬ አምናለሁ። ማዕከላዊ የሆነ አመራር ይፈልጋል ህዝባዊ እምቢተኝነት። ይሄ በገዢው ፓርቲ በቀላሉ የማይገኙ በቀላሉ ሰርገህ ገዢው ፓርቲ በቀላሉ ሰርጎ የማይገባባቸው በአንድ በኩል የተበታተኑ በትልቅ ደረጃ ደግሞ ማዕከል ያላቸው ነገር ግን ዲሰንትራላይዝድ የሆኑ አመራሩ ዲሰንትራላይዝድ በሆነ መልኩ የሚመሩ ጠንካራ የሆኑ የአመራሮችም ያስፈልጉታል። ህዝብን የሚያስተባብሩና ነው በዚህ ጋር ሁን ከዚህ ጋር ተመለስ በዚህ በኩል ግፋ የሚል የተለያየ አንዳንዱ የህዝባዊ አመራር ህዝባዊ እምቢተኝነት አንድ አይነት ነገር ብቻ አይደለም፣ የተለያዩ አይነት አክሽኖች ያሉበት ሂደት ነውና እነዛን አክሽኖች የትኛውን መቼ እንከተላለን ብለው የትኛው ቦታ እንከተላለን የሚለውን ነገር በስነ ስርዓት አይተው አጥንተው ህዝቡን በዛ ደረጃ ማሰለፍ የሚችል አመራር ሊኖር ይገባልና አይ ቲንክ ይሄ የዚህ ሂደት እየተከናወነ ነው ኢትዮጵያ ውስጥ አሁንና አሁን ባለው ሁኔታ ሬሊ ችግሩ ወደ ህዝባዊ እምቢተኝነት የሚያመራው ችግር ከመጠን በላይ ገፍሎ ወጥቷል። የቀረው የዚህ የማዕከላዊ አመራር መፈጠርና የማዕከል መፈጠርና ማዕከሉ ህዝቡን ሪሊ አስተባብሮ ወደፊት የሚመራበት መንገድ ነውና እሱ ደግሞ ይፈጠራል ብዬ አምናለሁ። ያ የሆነ ለታ ዴፊኒትሊ አንዴ በአመራር በከፍተኛ ማዕከላዊ አመራር በዲሲፕሊን የሚመራ ኃይል አንዴ ከወጣ ያንን በቱኒዚያ አይተናል። ያንን ከ30 ዓመት በላይ ግብፅን አንቀጥቅጦ በገዛው ከፍተኛ ያው እንደ ኢትዮጵያ እንደ ዛሬዋ ኢትዮጵያ ሪሊ ገለባ የሆነ የጦር ኃይል ሳይሆን የግብፅን የመሰለ የጦር ኃይል ተመክቶ የግብፅን አብዮት ተገላለሁ ብሎ ያሰበው ሙባረክም ከስልጣኑ ወርዶ ነው ሄደውና ህዝባዊ እምቢተኝነት ትልቅ ስራ የሚሰራ ነውና በኢትዮጵያም ያንን ስራ የማይሰራበት ምንም ምክንያት የለም። አይ ቲንክ ወደዚያ እየሄድን ነው ብዬ አምናለሁ። በጣም አመሰግናለሁ አቶ ኤፍሬም። እንግዲህ የተለያዩ ርዕሰ ጉዳዮችን ያነሳንበት የዕለቱ ቆይታችን ይህን ይመስላል። ግን ከመሰነባበታችን በፊት አቶ ኤፍሬም ምናልባት እኔም አንተም በምንኖርበት በዚህ በዋሽንግተን ዲሲ እና አካባቢው እነዚሁ ከኢትዮጵያ ማህበረሰብ ጋር በተያያዘ ትልቅ ስራዎችን እየሰሩ ማህበረሰብን የጠቀሙ ኢትዮጵያውያንን የረዱ ብዙ አስተዋጽኦ ያላቸው ግን አስተዋጽኦአቸው ይህን ያህል በሌላው ኢትዮጵያውያን ዘንድ በደንብ ሳይታወቅ ነገር ግን ህልፈታቸው የምንሰማቸው የዚህ የኢትዮጵያውያን ኮሚኒቲ አባላት አሉና አንዳንድ ጊዜ ይሄ ሚዲያም በዚህ በዋሽንግተን ዲሲ እና በአጠቃላይ በአሜሪካም በውጭ ያሉትንም ኢትዮጵያውያንን ማስታወስ ነው፣ የሰሩትን ስራ ለትውልድ እንደዚሁ መግለጽ ነው። መልካም ስራ ስለሆነ በአሁኑ ሰዓት በኢትዮጵያ እኩይ ምግባር ያላቸው ኢትዮጵያን የሚያጠፉ ሰዎች ነው መድረኩን የሞሉት። ነገር ግን መልካም ተግባር ጥሩ ነገር የሰሩ ማህበረሰብን የጠቀሙ ኮሚኒቲ እዚህ በተለይ በዋሽንግተን ዲሲና አካባቢው ትልቅ ስራ የሰሩ ሰዎችን እንዲሁ እንደ ዘበት ሲያልፉ ሞታቸውን እየሰማን ነውና ሰሞኑን እዚህ ዋሽንግተን ዲሲና አካባቢው አንድ ታላቅ ኢትዮጵያዊ ህይወታቸው አልፎ የቀብር ስነ ስርዓታቸውም ተፈጽሟል። አንተም በቅርበት የምታውቀው ነው። ወይዘሮ የሺዳማ አልፈዋል። የቀብር ስነ ስርዓታቸውም ተፈጽሟል። እውነት ለመናገር እኔ እዚህ አሜሪካ ከመጣው ጀምሮ ትልቅ ስም ነው። ዳማ የሚባል ሬስቶራንት ቀላል አይደለም። ሁላችንም መሰባሰቢያችን ነን። የትላንቱን ትውልድ ከዛሬ ጋር የሚያገናኝ ድልድይ ከተፈለገ እዛ ዳማ ሬስቶራንት መሄድ የግድ ነው። ብዙ ነገሮችን ሰርተዋል ወይዘሮ የሺዳማ ብዙ ነገሮችን አሁን በህይወት ታሪካቸው ላይ የተዘረዘረው አለ። ኢትዮጵያውያን ድምፃውያን እዚህ ትልልቅ ስም ያላቸው እና አስቴር አወቀ፣ እነ ኤፍሬም ታምሩ፣ እነ ሻምበል በላይነህ ብዙ ድምፃውያንን መጥቀስ ይቻላል። ከፍ እንዲሉ መድረክ በመስጠት የተለያዩ ምሽቶችን በማዘጋጀት እኚህ ታላቅ ኢትዮጵያዊ ነጋዴ ናቸው፣ ባለራዕይ ናቸው። ብዙ ነገር አድርገዋልና ከዚህ ዓለም በሞት ተለይተው እንደዚሁ የቀብር ስነ ስርዓታቸው ተፈጽሟል። እንደው በቅርበትም አንተም ቤተሰብ ነህና እንደ የተወሰነ ነገር እርሳቸውን እናስታውስና ምናልባት ዝግጅታችንን እናበቃለን። ኤፍሬም አመሰግናለሁ። ዴፊኒትሊ እኔም የሺዳማን ሰማ በጣም ነው በእውነት የደነገጥኩት። እኔ የዳማን ፋሚሊ የዳማን ቤተሰብ የማውቀው ከኦልሞስት ከ8ኛ ክፍል ጀምሮ ነው። ቆይቷል፣ ሪሊ በጣም ቆይቷል እና እናትየውንም አውቃለሁ።
ተስፋዬ ዳማንም አውቃለሁ። ተስፋዬ ዳማ ማለት የዳማ ፋሚሊ የመጀመሪያው ልጅ ነው። ተስፋዬ ዳማ ከኃይለ ሥላሴ ስርዓት ጀምሮ ለረጅም ጊዜ በአዲስ አበባ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ዲፓርትመንት ውስጥ አስተማሪ የነበረ አስተማሪ ሳይሆን ብቻ ግዙፍ አስተማሪ የነበረ ሰው ነው። ግዛው ዳማን አውቃለሁ። ግዛው ዳማ አሁን በህይወት የለም። እሱም በህዋት ዘመን ነው የሞተው። እሱንም አውቃለሁ። ታዬ ዳማ ደግሞ የሚባል ዴፊኒትሊ ክላስሜቴ የነበረ አሁን ዳማ ሻይ ቤት እና ኬክ ቤት ስትሄድ የምታየው የኃይሉ ታናሽ የነበረው ግዛው ወደ ታዬ ዳማ የኔ ክላስሜት ነበረ። እሱም በኢህአፓ የጊዜ የሞተ ልጅ ነው። በኢህአፓ የተነሳ ነው የሞተው እና ሪሊ ይሄ ቤተሰብ የሚገርም ቤተሰብ ነው። ግን በጣም የሚገርመኝ ግን የዚህ የዳማ ቤተሰብ ከዳማ ቤተሰብ ውስጥ ሪሊ በከፍተኛ ደረጃ ኦፍኮርስ የሺ በከፍተኛ ደረጃ ስሟ ይነሳል። እኔ ግን ሪሊ አሁን የጠቀስኳቸውን ስሞች በሙሉ ስለገር ቀለሟንም ጭምር ታዬ፣ ቀለሟ፣ ግዛው፣ ይሄ ተስፋዬ፣ ኃይሉ ሁሉም ይገርማል። ለምን እኔ ከላይ ከእግዚአብሔር የታደላቸው ነው መሰለኝ። ለሰው ልጅ አዝኔታ አላቸው። ሁላችንም ለሰው ልጅ እናዝናለን፣ ግን የምናደርገው ቁጥብ ነው። አንዳንዶቻችን አናደርግም፣ እናዝናለን እንጂ አናደርግም። እነዚህ ግን በጣም የሚያስቡና የሚያደርጉ ሰዎች ናቸው። በቃ ኢትዮጵያዊ የሺዳማ ኢትዮጵያዊ ተቸግሮ ማየት አትፈልግም። ኢትዮጵያ የተቸገሩ ኢትዮጵያውያን ከነቤተሰቡ እኮ ኦልሞስት ይሄ ሼልተር አጥተው ውጭ ያድሩ የነበሩ እናት አባትና ልጅ እኮ ቤቷ አምጥታ አስቀምጣ ቤቷ ውስጥ እየበሉ እየጠጡ ኖረው ከዛ ጠንካራ ሲሆኑ ወጥተው የራሳቸውን ስራ እንዲጀምሩ ያደረገች ሰው ናት። በቃ ኢትዮጵያዊ ሲቸገር ኢትዮጵያዊ ተማሪ ሲቸገር ማየት አይፈልጉም። ማየት አለመፈለግ ብቻ ሳይሆን በቃ እርዳታ ይቀድማቸዋል። ለሰው የማዘን እንትን አላቸውና አይ ቲንክ እኔ የዳማ ቤተሰብ የተሰጠው ስጦታ ነው ብዬ ነው ማምነውና ይህንን ትልቅ ስጦታ ነው የዋሽንግተን ዲሲ አካባቢ ኢትዮጵያውያን እና የዳማ ቤተሰብ ያጣው። ይህን የመሰለ ትልቅ እንትን ነው። የሺ ደግሞ የዳማ ቤተሰብ ወደዚህ አሜሪካ መጥቶ እንዲተከል ከፍተኛውን ስራ የሰራች ኦልሞስት ሁሉንም የመጣችው እሷ ናት። እሷ ቀድማን የመጣችው እና ከፍተኛ ስራ የሰራች ሰው ናትና ሪሊ ህልፈቷ በከፍተኛ ደረጃ ነው የጎዳኝ። በካለፈው ማክሰኞ እስከ አርብ ድረስ እኔም ከዚህ ፋሚሊ ጋር ነበርኩኝና ሪሊ በጣም በሺ ህልፈት በጣም በከፍተኛ ደረጃ ነው የተጎዳሁት እና እዛ ላይ ደግሞ እንትኑ ላይ የቀብሩ ቦታ ባለው ከቀብሩ ቦታ ጀምሮ እስከ በዚህ በሐዘኑ ጊዜ በዚህ አዳራሽ ውስጥ በነበርንበት ጊዜ ውስጥ ቄሶችም የሚያወሩት አዳራሽ ላይ ቁጭ ብለው ስትል ጎን ያለው ከፊት ያለው ከኋላ ያለው ሰው በሙሉ የሚገርም እኮ ነው የተነገረው የሚስል የሚያወራው ስለ ደግነቷ ነበር፣ ስለ ችሮታዋ ነበር እና ሪሊ የተመሰከረለት ፋሚሊ ነው። የዚህ ፋሚሊ አባል ናት። ትልቅ ሰው የኢትዮጵያ ኮሚኒቲ በዚህ በሰሜን አሜሪካ በጣም ትልቅ ሰው ነው ያጣው። ኤፍሬም እንግዲህ እንዳንድ ያው አንከር ሚዲያም በዋናነት የኮሚኒቲውን አጠቃላይ እንቅስቃሴም እንደዚሁ በተለይ እንደዚህ አይነት ደግና ጠንካራ ሴት ታሪካቸው ሳይነገር ማለፍ የለበትም በማለት የሳቸውን በተወሰነ ደረጃ የህይወት ታሪካቸውን እንዱ ለማስታወስ በሚል ነው ይሄንን መድረክ ፈቅደን እንደው ስለሳቸው የተወሰነ ነገር ለማለትም የፈለግነው። በዚህ አጋጣሚ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሌላም አንድ ኢትዮጵያዊ እናስታውሳለን። ምናልባት ኤፍሬም በደንብ ልታውቀው ትችላለህ። ጌትነት ከበደ የሚባል በኢሳት ሁላችንም ኢሳት በነበረን ጊዜ ከጀርባ ብዙ ስሞች አሉ። ብዙ ስሞች እኛ ፊት ለፊት የምንታይ እንደው ሰው የሚያቀን አይደለም። ኢሳትን ኢሳት ያደረጉት ከጀርባ ያሉ በጣም በርካታ ሰዎች ናቸው። ከነዛ ውስጥ አንዱ ጌትነት ከበደ ነው። ጌትነት ከበደ እዚህ ዋሽንግተን ዲሲና አካባቢው በተለይ ሜሪላንድ ለረጅም ጊዜ ኖረ። በጣም ጠንካራ ኢትዮጵያዊ ኢሳትን ኢሳት ካደረጉት እውነት ለመናገር ስሙም እንዲነሳ አይፈልግም። ምናልባት በህይወት ቢኖር አሁን ለምን በዚህ ደረጃ እኔን አነሳችሁኝ ብሎ ሊገስጸን ሁሉ ይችላል። በጣም ራሱን ደብቆ ነገር ግን ታላቅ ስራ ሲሰራ የነበረ ኢትዮጵያዊ ነው። በኢሳት ምስረታ በተለይም እዚህ ዋሽንግተን ዲሲ ያለውን ስቱዲዮ በማዋቀር አጠቃላይ ከግንባታው አንስቶ ብዙ ነገሮችን ጊዜውን ገንዘቡን ሰውቶ
ሲሰራ የነበረ በአርበኞች ግንቦት ሰባትም በአባልነት በግንቦት ሰባት በአጠቃላይ በፖለቲካውም ከጀርባ ሆኖ በፓርቲም በሚዲያም በሁሉም እንቅስቃሴዎች ውስጥ ገንዘቡን ሳይቀር እየሰዋ የኖረ ታላቅ ኢትዮጵያዊ ነው። እሱም እንደዚሁ ባለፉት 15 ቀን ውስጥ ካጣናቸው ኢትዮጵያውያን እዚህ ዋሽንግተን ዲሲ ከሚገኙ አንዱ ነው ጌትነት ከበደም። በዚህ አጋጣሚ ለጌትነት ከበደም እንደው ሐዘናችን መግለጽ አለብን። ለቤተሰቦቹ ለአንድ ልጁ መጽናናትን እንመኛለን። አንዳንዴ ታሪካቸው ሳይነገር ዝም ብሎ ልፈታቸው የምንሰማ ኢትዮጵያውያን እየጨመሩ ነውና በዚህ አጋጣሚ ማንሳት ስላለብን ነው። ኤፍሬም ምናልባት የምትለው ካለ እድሉ ልስጥና ዝግጅታችን እናበቃለን። እኔ እውነቱን ለመናገር ዴፊኒትሊ በዚህ በዋሽንግተን ዲሲ አካባቢ በነበረው የግንቦት ሰባት ድርጅት ውስጥም ትልቅ ሮል የተጫወተ አውቃለሁ። በተለይ ሰዓት ስቱዲዮ ሲሰራ ጀምሮ ደግሞ የእጅ ሙያ አለው። ያንን ሙያውን ተጠቅሞ በከፍተኛ ደረጃ እሳት እየጠቀመ እንደሆነ አውቃለሁ። ጌትነት ከበደን በአካል አልተገናኘንም። ነገር ግን የሚሰራቸውን ስራዎች የግንቦት ሰባት በነበርኩበት ጊዜ በአጠቃላይ አውቃለሁ። ግንቦት ሰባት በነበርንበት ጊዜ አንዳንዴ በኒክኔም ነው የምንታወቀው በዚህ በተሰጠን ስምና ጌትነት ከበደ የሚለውን ስም ደፍኒትሊ የሰማሁት አሁን ነው። ግን ሰውየው ዳት ፐርሰን ግን በግንቦት ሰባትም በኢሳትም ውስጥ የተጫወተውን ሚና በአጠቃላይ የኢትዮጵያ ሕዝብ ከወያኔ ስርዓት ጋር ባደረገው ትግል ውስጥ የተጫወታቸውን ሚና ከፍተኛ ሚና በደንብ የምገነዘብ ሰው ነኝ። እንዳልከው ስሙ ጎልቶ እንዲወጣ የማይፈልግ ነው። እሱ ብቻ ሳይሆን ሌሎች ብዙ ሰዎች አሉ ስማቸው እንዲነገር የማይፈልጉና በጌትነት ህልፈትም ሰምቻለሁ። በጣም ያዘንኩት። ለቤተሰቦቹ እግዚአብሔር መጽናናትን እንዲሰጥ እመኛለሁ። በጣም አመሰግናለሁ አቶ ኤፍሬም ማዴቦ። ብዙ ነገሮችን ያነሳንበት የዕለቱ ቆይታችን ይህንን ይመስላል። እንግዲህ በየሳምንቱ እየመጣ ምናልባትም ሌሎች ርዕሰ ጉዳዮችን በተደራራቢ ከመጡም እንደዚሁ በሳምንትም 2 ቀን እየመጣ ሐሳብን እይታን እንደምታካፍለን ተስፋ አድርጋለሁ። በቋሚነት ግን በሳምንት 1 ቀን በመምጣት በኢትዮጵያ ወቅታዊ ፖለቲካ ሁኔታዎች ላይ ያንተን እይታ በማካፈል አብረን እንደምንዘልቅ እንደዚሁ ተስፋ በማድረግ ነው የዛሬውን ዝግጅታችን የምናበቃው። አቶ ኤፍሬም ማዴቦ ፖለቲከኛ፣ ለነበረን ቆይታ ከልብ አመሰግናለሁ። ቴንክ ዩ። እኔ በጣም አመሰግናለሁ።